ተገኘ ያልከው ውስጥ እስቲ ማስረጃው የት ላይ እንደዚህ የሚለው? አይ መጀመሪያ ከዘፍጥረት ለመጀመሪያ ያለበት አይደለም። እንደሱ አይደለም ወንድም፣ ማስረጃ እስቲ ማስረጃ ችግር የለውም። በቃ ሚውት አግና እንዳምጥሽ በቃ ችግር የለው። ታገሰ ደንግጣለ። ችግር የለው። አያችሁ እህቶች ወንድሞች፣ ኃጢአት የተገኘው ከአዳም ነው አለ። ግን እግዚአብሔር ምን አለ? እግዚአብሔር ምን ተመልከቱ እዚህ ጋር በመጀመሪያ ኃጢአት ከሴት ተገኘች፣ በእርሷ ምክንያት እንሞታለን አለ። እኔ ምን አልኩኝ? አንተ ዋሸህ ወይስ እግዚአብሔር ዋሸ ስለው አይ እኔ እንደዛ አይደለም፣ እኔ ትክክለኛ ነገር የሚል ወይም ፖይንት አነሳ፣ ወይም ደግሞ ዘፍጥረትን አንብብ የሚል ነገር አነሳ። እዚህ ጋር እግዚአብሔር ያው የመጀመሪያ ኃጢአት መሰረት ማናት አለ? ያው ከሴት ተገኛለ። ስለዚህ ወገኔ መጽሐፍ ቅዱስህን ተማር። አሁን ልቀጥል። እሺ ልቀጥልና ሴት ልጅ ለልብ ቁስላት አይደለችም። ግርማ ወገኔ ግርማ ይሰማሃል? ሄሎ ሄሎ ሄሎ፣ ተቋረጠ። ከኔ ጋር ነው? ኔትወርክ ነው ምንድን ነው? ይሰማል። እሺ ስልኩ ነው፣ ችግር የለውም። ድጋሚ ይደውላል። ግርማ ምን ነው አውራ እንጂ ወንድሜ፣ ችግር የለውም። በቃ ጥቅሱን ተወውና መጽሐፉ ላይ እናዋ፣ ችግር የለውም። አይ ቲንክ ይህን ጥቅስ አላየሁም ነበረ፣ ግን ሴቶች አዳምጡ። ሴት ክርስቲያን ሴቶች፣ መጽሐፍ ቅዱስ የሚናገረው የኃጢአት መሰረት እንደሆናችሁ፣ የኃጢአት መገኛ እንደሆናችሁ ነው። ያው በመጀመሪያ ኃጢአት ከሴት ተገኘ የሚለው እና ሴት ክርስቲያን ካለች በደንብ አዳምጪ። እግዚአብሔርሽ ምን ይልሻል? አንቺ የኃጢአት መገኛ ነሽ ይልሻል። እሺ በደንብ አዳምጪ። ግርማይ ካላወራህ ልናወርድህ ነው ወገናችን። አይ ቲንክ ጥቅሱ የሆነ አሁን ገና ስላየው ትንሽ ሜይ ቢ አዲስ ሆነበት ይሆናል። ታችሁ ነው ያዳምጥና ድጋሚ ይገባል። ሌላ ክርስቲያን አስገቡ። እሺ ሎይሎድ ሰላም ብያለሁ። ይሰማሃል? ሰላም አለይኩም ይምሩ። ወአለይኩም ሰላም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አፎን እሺ ወንድሜ ክርስቲያን መስለኝ ነው ያወራው። ፕሊስ ሙስሊም ወንድሞች ገዝታት ላኩ። እሺ በአላ አሁን ርዕሱ ክርስትና ስለሆነ እናንተን አይመለከታችሁም፣ ክርስቲያኖችን የሚመለከተው። ስለዚህ እነሱ ይግቡና ይመልሱልን ማለት ነው። አንድ ሴት ይሄን ቃል አንብባ ክርስትና ላይ ከቆየችና ክርስቲያን ከሆነች የአእምሮ ችግር አለባት ወይም መጽሐፉን ትክዳለች። ሁለት ምርጫ ነው ያላት። ሁለት ምርጫ ነው ያላት። መጽሐፈ ሲራክን አንድ ክርስቲያን ካነበበች ትክደዋለች ወይም ትወጣለች። አዘርዋይስ ደግሞ ጤነኛ አይደለችም ማለት ነው። ወላሂ አይደለም እንደዛ የምረዳው። ለምን ያው የማይሰድባ ስድብ እኮ የለም። የስድብ አይነት ጥሩ አሸክሟታል። መብራት ጠፋ። እሺ ሆድ ሰላም ብያለሁ። ይሰማቻል? ሆድ ስማቸው ግን አጂብ ነው። አንተ ሆድ በስማ ማን ያወጣልሽ? እንደዚህ ሆድ አቤት። እንዴት ነሽ? እግዚአብሔር ይመስገን። እሺ ከየት ቤተ እምነት ነሽ? ከየት ቤተ እምነት ነሽ? ጴንጤ ነሽ? ኦርቶዶክስ ነሽ? ኦርቶዶክስ። እሺ ጥያቄ ነበረን፣ ትመልሻለሽ? እሺ ጠይቀኝ። እስኪ አንድ እቺ ነገር አንብቢልኝና ከዛ ታስረጅኛለሽ። ከዚህ ጀመርሽ እስከዚህ አንብቢልኝ። እስኪ አንተ እየጠየክ ያለው ማለት የብሉይ ኪዳን ነው። የእግዚአብሔር ቃል ነው። እግዚአብሔር ብሉይ ኪዳን ላይ ሲናገባችኋል ማለት ነው። አይ ብሉይ ኪዳን ሲጀመር ኢየሱስ ከመወለዱ በፊት የተጻፈ ነው። ኢየሱስ ከተወለደ በኋላ ደግሞ ሴት ልጅ አዲስ ኪዳን ላይ ብታነብ እንደዚህ ነገር የለም። ስለዚህ ድሮ እግዚአብሔር በብሉይ ኪዳን ጊዜ ጨቁናቸው ነበር ነው ያንቺ ሀሳብ? ድሮ የጨቁናቸው ነበር፣ አሁን ግን አይጨቁንም። አዲስ ኪዳን ላይ መጥቶ ጭቆናውን አድኗቸዋል ነው እያልቻለሽም? እሱም በምክንያት ነው። ማሻአላህ በጣም ደስ ይላል። ስለዚህ ድሮ አምላክሽ እንደ እርኩስ ነበር የሚያይሽ ማለት ነው መጀመሪያ፣ ከዛ በኋላ ነው እንደ ቅዱስ አየሽ? አይደለም። ካልሆነ አንብቢ እስኪ፣ ካልሆነ እዚህ ጋር ምን እንደሚል አንብቢልኝ አንዴ። እኔ ሲጀመር ቅድም እያነበብኩት ነበር። አይ ህዝቡ ይስማ፣ ደግመሽ አንብቢው፣ ችግር የለውም። ደግመሽ አንብቢውና ከዛ በኋላ እንማማራለን። ቀጥይ።
ክፋት ሁሉ ከሴት ይገኛል፣ ክፋትም ትነሳለች፣ እርሷም ወደ ኃጢአት ትደርሳለች። ይሄ እኮ እንዳለ አዲስ ኪዳን አይደለም ብሉይ ኪዳን ነው። ለምንድን ነው እሱ ላይ ካወራ ቆይ አንዴ ላስረዳሽ። እሱ ላይ ካወራ ምን አልሽኝ አንቺ? አምላኬ ድሮ እንደ ርኩስ ያይ ነበር፣ አሁን ግን እንደ ቅዱስ ነው የሚያየኝ አልሽኝ። ችግር የለውም። ስለዚህ በድሮ ጊዜ እንኳን አምላክ አልወጣኝም አወራልሽኝ እህቴ። ችግር እንመለስ ወደኋላ። ሴቶች በብሉይ ኪዳን ይከበራሉ አይከበሩ? እሺ ችግር የለውም። እግዚአብሔር ሴቶችን በብሉይ ኪዳን ያከብራቸው አይከብራቸው? ምክንያት አለው። እኔ ምክንያቱም አልጠየኩሽ፣ ያከብራቸው ወይስ ያከብራቸው? መልሽልኝ አንዴ። እንዴ ዋናው እኮ ምክንያቱን እኮ መስማት አለ። መጽሐፍ ቅዱስ ከሁሉም ነገር ጋር የተያያዘ ነገር ነው። ምክንያቱም እቀበልሻለሁ፣ ግን መጀመሪያ ያከብራታል ወይስ ያከብራታል? ያከብራታል። አገባት። ይሄ ምንድነው? እዚህ ጋር ለልብ ቁስል ናት ይላል። ክፋት ሁሉ ከሴት ታንሳለች ይላል። እዚህ ጋር ለፊት ቁስል ናት ይላል። ለነፍስም ሐዘን ናት ይላል። እና ምን እዚህ ጋር እያመሰገናት ነው ያለው ወይስ ደግሞ እየሰደባት ነው ያለው? ምን እያደረጋት ነው? ሔዋንና አዳም ማለት በመጀመሪያ አዳም ተፈጠረ አይደለ? ከዛ ቆይ የት ነው ሄድሽው? ተመለሽ፣ ወደዚህ ተመለሽ። እና ያለው አሁን ስራክ ላይ ነው ያለው። ዘፍጥረት አይደለም እኛ ጋር እንደዚህ ካለረሰ ማለት ቆይ አንዴ ሽም ይፈልግሻለሁ። እሺ እህቴ፣ ዝም ብሎ ማምታታት እኛ ጋር አይሆንም። ለማምታታት ከሆነ ሂጂና ክርስቲያን ቤት አምታች። አሁን የጠየቅሽ እግዚአብሔር ቃል ነው፣ ተሽሯልሽ። ብሉይ ኪዳን ነው። ብሉይ ኪዳን ችግር የለውም ይሁን፣ ግን ብሉይ ኪዳንም ቢሆን ተናጋሪው አምላክሽ ነው። ስለዚህ አምላክሽ ድሮ ያከብረሽ እንዴት ስላልሽ ስልሽ አይ ምክንያት አለው አልሽ። ምክንያቱም ንገሪኝ ስል ምክንያቱም አናግሪኝም። ስለዚህ አሁን መጀመሪያ ይሄን ቃል ታነቢውና ትርጉሙን ትነግሪኛለሽ። ከዛ በኋላ ዘፍጥረት ትሄጃለሽ ማለት። ስለዚህ መጀመሪያ ይሄ ትርጉሙ ምንድነው ንገሪኝ፣ አስረጅኝ። እዚህ ጋር እግዚአብሔር ስለምን እያወራ ነው ያለው? መልሽልኝ። ለምን እየሰደባት ነው ያለው? ሴት ልጅ ለልብ ቁስል ናት፣ ክፋት ሁሉ ከሴት ክፋት ታንሳለች እያለ እያብጠለጠላት ነው ያለው አምላክሽ። እና ለምንድን ነው እንደዚህ የሚያብጠለጥልሽ? ሆድዬ መልሽልኝ እስኪ። እያወራሽ ከሆነ ሚውት ነች። ከስር ያለች የሚውት ምልክቷን ንኪያትና አውሪ። አዳምን ያሳሳተችው ማናት? መጽሐፍ ቅዱስ ብንብላ ብላ በላቸው። ለዛ ነው እዚህ ጋር በመጀመሪያ ኃጢአት ከሴት ተገኛለሁ እኮ። አዳምን ያሳሳተችው ሔዋን ናት። አሁን ሀሳብሽ ገባኝ። ቀጥይሽ፣ አውሪ በቃ። አሁን ሀሳብሽን አግኝቼዋለሁ። አስረጃ። እኔ ብዙን ሰው ማስረዳት አልችልም፣ ግን ያቅሜን ያለው ሞክራለሁ። ያ አዳምን ያሳሳተችው ሔዋን ናት። ኢየሱስ ክርስቶስ ደግሞ ወደዚች ምድር የመጣው ያችን አሁን ለምሳሌ የሴት ልጅ እዚህ በብሉይ ኪዳን ላይ በወር አበባ ጊዜ የተጻፈው ሴት ልጅ የነካችው ነገር ሁሉ እርኩስ ነው ተብሎ ጽፏል። አንብበዋል ብዬ ተስፋ አደርጋለሁ አይደል? ያንን ለመሻር ነው። እና አዳምን ያሳሳችው ሔዋን ናት። ገባህ? ሔዋን የበለሱን ፍሬ እንዲበላ አደረገች። በዛ ሰዓት ደግሞ ገነት ተዘግቶ ነበረ። ገባህ? ከዛ በብሉይ ኪዳን ምን ብሎ ያውን የምታነበው ሁሉ ተጻፈ። ምክንያቱም በዛ ሰዓት ሴት ልጅ እርኩስ ናት፣ አሳሳሽ ናት ተብላ ትታሰብ ነበር። ግን ያንን ኢየሱስ ክርስቶስ ወደዚህ ምድር መጥቶ ቀየረልን ማለት ነው። ገባህ? ሴጣን ሔዋንን ነበር የተፈታተናት። ከዛ አሳስታ አዳምን የበለሱን ፍሬ በላች። ከዛ ተሳሳቱ። በዛ ምክንያት ሴት ልጅ እርኩስ ናት፣ ወይም ያውን የምታነባው ኃጢአት ሁሉ ከሴት ልጅ ይገኛል ምናምን፣ አሁን ይሄን የምታነባው ማለት በዛ ምክንያት ነው እንጂ ሌላ የተለየ እንደዛ ብሎ የሚያስበው ማን ነው? ሰዎች ወይስ እግዚአብሔር ራሱ? መጽሐፍ ቅዱስ ላይ ያለ ነገር እኮ ነው። እንደዛ ብሎ የሚያስበው ማን ነው? እርኩስ ናት፣ ጊንጥ ናት፣ ምናት የሚለው ሰዎች ናቸው የሚያስቡት ወይስ ራሱ አምላክ ነው የሚያስበው? አምላክ አይደለም። መጽሐፍ ቅዱስ የማን ቃል ነው? የእግዚአብሔር ቃል ነው። እሱ ነው የሚያስበው። እሺ አሁን እኔ ነገር ሳላ በቃ በደንብ አስረድቶሻል። ግን እዚህ ጋር መጀመሪያ ማወቅ ያለብሽ ነገር አየሻ፣ ክርስትና ላይ ስትመጪ የኃጢአት መገኛ ራሱ ሴት ናት።
ለዛ ነው ጳውሎስ ምን ይላል እኮ አዳምና ሔዋን አሳስተዋለች። በዛ ምክንያት ብቻ ነው፣ ሌላ ምክንያት የለውም። አንዴ ላውራት ታዳምጪኛለሽ፣ ከዛ ታወራለሽ። እሺ አመሰግናለሁ። አይሽ አይደል አሁን በእናንተ የተታለችው ሔዋን ናት፣ አዳምን አሳሳችሁ በተምናላችሁ። እናንተ ግን በእስልምና ስንመጣ አምላካችን ምን አለ? ፈአዘለሁመ ሸይጣን አሳሳታቸው። ማንን? አዳምና ሔዋንን። በእናንተ ግን ኃጢአተኛዋ ሴት ብቻ ናት። ችግር የለም ተቀበለና። ስለዚህ እሱ ሀሳብ መስራችሁ ወገኖች፣ ሲጀመር ሰይጣንን የተፈታተነችው ራሷ ሔዋን ናት። ይሄ በእናንተ ነው፣ በእኛ ሁለቱም ናቸው የተሳሳቱት። ቆይ ረጋ ቤስ አዳምጪ። አሁን ይሄን ጨረስን። ስለዚህ እሱ ሀሳብ ምንድን ነው? ይሄ ሁላ የተባለው ሔዋን ኃጢአተኛ ስለሆነች ነው አደለ? ፖይንትሽ ወይም ደግሞ አዳምን ስላሳሳተችው ነው አደለ? ይሄ ሁላ የተባለው ምክንያቱ ይሄ ነው። ትክክል ነኝ? አንተ እኮ አሁን የብሉይ ኪዳንና የአዲስን ኪዳን ራሱ መጽሐፍ ቅዱስ መለየት አቅቷል ማለት አቅቷል። እኔ እንጃ አንተና አላቅም፣ ግን እኔ አሁን እንደመማረውና እንደማውቀው ማለት እኔ እንደመማረው እንደማውቀው አሁን ምን ያገናኛለሽ? በብሉይ ኪዳንም በአዲስ ኪዳንም አሳይሻለሁ። እንደው በአዲስ ኪዳን አንቺ ባሪያ ነሽ አንቺ አሳይሻለሁ። እሱ ወላሂ ባሪያ ነሽ፣ ወረበል ባሪያ ነሽ የማልኩ አሳይሻለሁ። መጀመሪያ ግን ይሄን ጨርስ አንዴ። እዚህ ጋር ምን ነው የሚለው? ይሄን እንኳን ብሎ ያለው ችግር የለም። አንድ አንብቢ ደግመሽ። ይሄን አነበብሽ ግን ችግር አንብበሽ እኮ ደግመሽ አንብቢ። ከልብስ ብዬ ይገኛል፣ ኃጢአትም ሁሉ ከሴቶች ይገኛል። ስለዚህ እናንተ የኃጢአት መገኛ ናቸው አይደል? ሴቶች የሁሉም ኃጢአት መገኛ ናቸው። ያኔ እኮ ሔዋን በሰራችው ኃጢአት ምክንያት ነው እንደዚህ የተጻፈው። ስለዚህ ሔዋን በሰራችው ኃጢአት ምክንያት ሴት ልጆች የኃጢአት መገኛ የሁሉ ኃጢአት መገኛ ናቸው። ትክክል ነኝ አይደለም? ሁሉም ማለት እሺ። እዚህ ጋር ምንድነው ይሄ ምንድነው የሚለው? ሁሉ ምን ሁሉ ኃጢአት። ስለዚህ ኃጢአት ከየት ነው የሚገኘው? ከሴቶች ነው የሚለው። አመሰግናለሁ። ጨረስን። አሁን ወደ አዲስ ልምጣልሽ አይሻ። ስለዚህ በብሉይ ኪዳን ጊዜ አንቺ የኃጢአት መገኛ ነሽ፣ እርኩስ ነሽ፣ እንዲሁም ደግሞ ውርደት ነሽ፣ በቃ ሳላህ ነው ጊንጥ ነሽ፣ በቃ ሁሉም ነገር ነሽ አንቺ በብሉይ ኪዳን። እሱ እኮ በዛ ዘመን በሔዋን ምክንያት ገነት ስለተዘጋች እንደዛ ብለው ነው የሚናገሩትም የሚያስቡትም። አዲስ ኪዳን ልምጣና እንመጣ። ችግር የለውም። የአዲሱን ኪዳን አሳይኝ። ችግር የለውም። መጀመሪያ ከምን ልጀምርልሽ? ከቤተ ክርስቲያን ባል ልጀምርልሽ? ከመጽሐፍ ቅዱስ ልጀምርልሽ? ኧረ ምንም ነገር ከመጽሐፍ ቅዱስ። ችግር የለውም። እስኪ አንብቢ። ምንድን ነው የሚለው? ወይኔ ውድዬ፣ ሴት በነገር ሁሉ እየተዘጋች እየተገዛች ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አትፈቅድም። እና ይሄ ማለት እኮ አዲስ ኪዳን ነው። ሴት ልጅ እሺ፣ አዲስ ኪዳን ምን ላይ ነው? ምን ላይ ነው? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 11። ይሄ ማለት እኮ ሴት ላይ የሆነ አትጎብስ ነገር መሰለኝ። ሴቱን ግን በዝግታ ተማሪ እንጂ ጎበዝ መሆናችን አንቺ ወይም በወንድ ላይ በወንድ ላይ እኮ ነው የሚለው ልትሰለጥን። መጀመሪያ ሴት በነገር ሁሉ እየተገዛች በዝግታ ተማሪ ማለት ነው። በቃ ክፉ ደግ ሳታወራ ማለት ከዚህ ችግር የለውም። ልቀጥል። ቅድም ግን በዝግታ ሲባል ቀሳ ጋር ትማር ማለት ነው ብለሽ ነበር፣ ወይም ደግሞ ደደባት ትማር ማለት ነው ብለሽ ነበር። እኔ ብለሽ ነበር። ከችግር የለም። አሁን እንቀጥል። ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም አለ። አንቺ ማስተማር ትችላለሽ? አንቺ ሰላምን ስለ ሃይማኖቴ እንትን መድረክ ላይ ወጥቼ ልሰብክ አልችልም። መድረክ ላይ ወጥቼ መስማት አልችልም። ለወንድ ማስተማር ትችላለሽ? የማውቀውን እውቀቴን እችላለሁ። እሺ፣ እዚህ ጋር ሜላ ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ አለ ልትሰለጥን አልፈቅድም አለ። ልታስተምር አትችልም ይላል እዚህ ጋር መጽሐፍ ቅዱስ። ለምን እንደምታስተምር አንቺ ማን ፈቀደልሽ? ይሄ ነገር ማለት የሆነ
በደንብ ከላይ ጀምሮ መነበብ ያለበት ይመስላል። መጽሐፍ ቅዱስ ሲጀምር ከአንዱ ቃል አንዱ እየተያዘ ነው የሚመጣው። ሆልዬ ችግር የለም። ከላይም ውረጂ ከታችም ውረጂ በጎንም ግቢ፣ ምንም ለውጥ አይለወጥም። ሂጂ ውረጂ እና አንብበሽ ከፈለግሽ ነው ሄደሽ አንብበሽ ነው። ወላሂ ለውጥ የለም። አይሻ ሁድ ማስተማር ራሷችን አንቺ መናገርም አትችይም። አሳይሻለሁ። መናገር ራሷችን መናገራችን ላሳይሽ። መናገር ራሷችን መናገርም አትችይም፣ ማስተማርም አትችይም። አዲስ ኪዳን ላይ እሱም አልፎ ደግሞ ልንገርሽ ሰበር ዜና አባቶችሽ እንደሚናገሩ ከሆነ አንቺ የተፈጠርሽው ራሱ አዳም እየገረፈ ወንድ ልጅ እየገረፈ እንዲያኖርሽና ውርደት ስለሆንሽ የተፈጠርሽው። ሰምተሽኛል? የተፈጠርሽው ራሱ አዳም እየገረፈ እንዲያኖርሽ ነው። ወላሂ ያሳይሻለሁ። እሱም አለ፣ ግን መጀመሪያ ይሄን ጨርስ። ስለዚህ በመጽሐፍ ቅዱስ መሰረት ለምን ማስተማራችን ለምን ታስተማሪሽ አንቺ እዚህ ጋር? እኔ እንደዚህ ሴት እንደውም እኔ እንደዚህ አልተማርኩም። ሴት ልጅ ማስተማር አትችልም። ጭራሽ መታቀውን ቤተክርስቲያን ላይ ይሸውዷችኋል፣ አይነግሯችሁም እውነታውን። ለምን ሴቱ ይሄን ከሰማ ከክርስትና ይወጣል። ክርስትና የወንድነት ነው የሚሆነው። ልንገርሽ፣ ሴት ልጅ መጽሐፍ ቅዱስ ካነበበች ቃል ልግባልሽ፣ ሴት ልጅ መጽሐፍ ቅዱስን ካነበበች ክርስትና የወንድ እምነት ነው የሚሆነው። ደግመዋለሁኝ፣ ሴት ልጅ መጽሐፍ ቅዱስ ካነበበች ክርስትና የወንድ እምነት ነው የሚሆነው። ሴቱ ይወጣል ጨርሰው። ለምን መናገርም አይችሉም፣ እርኩስ ናቸው፣ ኃጢአተኛ ናቸው፣ ደደብም ናቸው። እና ለዛ ነው። ኤኒዌይ እንቀጥልና ይሄን አይተናል። ወላሂ እንደዛ ነው። እኔ አቅርብሻለሁ፣ ለሁሉ ማስረጃ አቅርብሻለሁ። ችግር የለውም። ረጋ እያልን እንቀጥል። አንደኛ። ሁለተኛ ኢብራሂም አለ ኢምሩ። ወአለይኩም ሰላም ወራህመቱላህ። ካለ ሀቢብ አንድ ጨምርላት። ስለ ሴት እኔ የምጨምርላት ምን መሰለህ ኢምሩ፣ ሴት ልጅ በአንድ ዓመቷ ማግባት እንደሚቻል መጽሐፍ ቅዱስ ይናገራል። እና በአንድ ዓመቷ ሰው አዝሏት እንደሚሄድ ዝም በል ላሳይ። ማስረጃ እኮ ነው ቁም ነገር እ በአንድ ዓመቷ አይደለም፣ በአንድ ዓመቷ ማለት ነው። በአንድ ዓመቷ አንድ ዓመት ነው። ማስረጃ ላምጣ እስቲ በእናትህ ተይ። በጣም ጥሩ እንዴ፣ እንደዛ ይሻላል። ቆይ አንድ ጊዜ ላውጣልሽ። ኢምሮ አንተ ክፈተልኝ። እሺ አንተ ክፈተልኝ። ምን ላይ መሰለሽ? ጥቅሱን እያወጣሁት ነው። ኦሪት ዘጸአት ላይ ይመስለኛል። አዎ ምዕራፍ 22 ቁጥር 16 እንጀምር። ኢምሮ ያውጣልኝና እሱ ተከለለ 22 ቁጥር 16 ዘጸአት 22 16 ላይ ምን ይላል መሰለሽ? እንግዲህ ያልታጨች ሆድ አለች አይደለ? ያልታጨች ሴት ማለት አንድ ሴት ድንግል የሆነች ያልታጨች ሴት ማለት እድሜ አይገድበውም አይደለ? ማለት ድንግልና እድሜ ይገድበዋል እንዴ? አንድ ሴት ድንግል ለመባል ከስንት ዓመት ነው ድንግልና የሚጀምረው? ያው ከምትገባበት እድሜ ነው። ድንግል የምትባለው አንድ ሴት ከስንት ዓመቷ ጀምራ ነው እንዴ? ማለት አለው ከልጅነቷ ጀምሮ ያው እስከምታገባበት ድረስ ከአንድ ዓመቷ ይጀምራል ድንግልና? አዎ። በጣም ጥሩ። እሺ እንየው እስቲ ጥቅሱን እንየው። ዘጸአት 22 ከ16 እንጀምር። ዘጸአት 22 ምዕራፍ 22 ቁጥር 16 አንድ ሰው ያልታጨች ሴት አለች። ልጃገረድ ልጃገረድ የሚለው ይምሩ እንትን ነው። እሺ ድንግል የሚለው ነው ያለው እዚህ ላይ። ድንግል የሚለው የት አለ? ልጃገረድ። አዎ ያልታጨች ሲባል ያው በእርግጥ ያልታጨች ድንግል ነች፣ ግን እኔ ጋር ልጃገረድ ነው የሚለው። አንድ ጊዜ ድንግል ነው የሚለው። ድንግል 1954 ያው ድንግል ነው። አዎ ሰውም ያልታጨችውን ድንግል ቢያስታት አለ ከእርሷም ጋር ቢተኛ ይተዋት አይደለም እሺ የሚለው። ሰውየው ይገደል አይደለም የሚለው። ምን ነው የሚያደርገው? ቆይ አረቆ ጫማዋን ማጫዋን ሰጥቶ ይኸውልሽ፣ ማጫዋን ሰጥቶ ምን ያርጋት? አዝሏት ወደ ቤቱ ይሄድ ይላል። አየሽ? አዝሏት
አየሽዋ ምን ያርጋት ይላል ሚስት ያርጋት አዝለ መቼስ በአንድ አመቷ ድንግል የሆነች ሴት አዝለሻት ካሬልሽ ምን ልታረጊያት ነው? ስለዚህ በአንድ አመት ይኸው ሚስት ተደርጎ ይወሰዳል አንድ ሴት በክርስትና አየሽው። ከላይ ያለውን ሙሉ አንብበው ቀድመ ከባልንጀራው ከሚለው ጀምሮ ማለት ነው። እሺ ላንብብልሽ። ከባልንጀራው አንዳች ቢዋስ ባለቤቱ ከእርሱ ጋር ሳይኖር ቢጎዳ ወይም ቢሞት ፈጽሞ ይክፈለው። ይሄ እኔ ቦታው ስለማላውቀው ነው። የለም አንድ ጥቅስ የለም ባይብል ላይ ያው ያልታጨች ድንግል አለ። እሺ አለ አረ ቢስሚላሂ ረህማን ረሂም አንተ ኢምራን አለ እስቲ አስከትላት ይሄን ጥቅስ ይዘህ ምን ሆነሽ ነው? ስማማ ነበር ሶሪ ሆድ እንደዛ የሚል ጥቅስ ካመጣሽ በቃ አንከራከርሽም። እስኪ አምጪ እግዚአብሔርን ይዤላችሁ እመጣለሁ። ግን እኔ ሰላም አላውቅም እንጂ አለ እኔ ተምሬበታለሁ። የለም አሁን በአሁኑ የለም ማቅረብ አልቻልሽም። አሁን ችግር የለውም። አሁን ሜሮን በደንብ እየሰማሽ ከሆነ ኢብራሂም ያሳይሽ ከባድ ነገር ነው። እርሱም ምንድን ነው? አንድ ሰው አንድ ሴት ወንድ ቢደፍራት ያ ደፋሪዋ ለአባቷ ብር ከፍሎ ያግባት እያለ ነው ያለው መጽሐፍ ቅዱሱ። ምን ትያለሽ አንቺ? ብሉይ ኪዳን አይደለ? ብሉይ ኪዳን እግዚአብሔር ነው ያወጣው። ግን ችግር የለውም። ብሉይ ኪዳን ግን እግዚአብሔር ነው ያወጣው ህጉ። እግዚአብሔር ምን አለ? ሴቶች ቢደፈሩ ደፋራቸው ብር እየከፈለ ያገባቸው አለ። ምን አይታ ደፍሮሽ 50 ብር ከፍሎ ሲያገባሽ ይሄ ትክክለኛ አምላክ ነው። ሲቀጥል ደግሞ እድሜ ገደብ የለውም። እድሜ አልተገደበም። እድሜ እሱ ላይ እኮ ብላቴና ይላል። ኢምራን ሰላም አለይኩም። ወአለይኩም ሰላም። ብላቴና ማለት ልጅ ማለት ነው። ገና ህፃን ልጅ ብላቴና ይላል እዛ። ትክክል። ሌላ ቅጅ ላይ ብላቴና አባት ይላል 1980 ነው። ብላቴና የሚለው ልጃገረድ የሚለው አለ። ስለዚህ ልጃገረድ ህፃን ልጅ ብላቴና ማለት ህፃን ልጅ ማለት ነው። ስለዚህ ህፃን ልጅ ሆና እንኳን ተደፍራ የደፈራት ሰው ብር ከፍሎ ያግባ ያለው አምላክሽ ሆድ ምን ተሻለ? እኔ ይሄንን ቦታ አንተ የሆነ ጊዜ ብቻ ፖስት አድርገዋል። ይሄንን ነገር ስታነብ ያለ ሁላችን ግዴታ ነው። ይሄ ፖስት ካልተደረገ ምን ፖስት ይደረግ? አድርጌዋለሁ እንደ ብዙ እና መልስ አገኘሽም ማለት ያው ስክሪንሾት አድርግቼ ነበረ። ብዙ ቦታ ማለት መጽሐፍ ቅዱስ ላይም አላየሁትም፣ ግን ብዙ ሰው ጠይቄያለሁ። ማንም የሚያውቀው ሰው የለም። ሲቀጥል ማለት ሁሉም ይሄንን ቦታ እናውቀውም ነው የሚለኝ። ግን ይሄን ጥያቄ ደግሞ አንተ ደግመህ እዚህ ጋር ጠየቅከው ማለት ነው እና እኔ አላውቀውም። ሲጀምር መልስ የለኝም ለዚህ ጥያቄ። እኔ አላውቀውም፣ ሰምቼም አላውቅም። ኸይረ በቃ ችግር የለውም። ግን ሆድ እንደ ሰው አስቢና በቃ እግዚአብሔር ነሽ ሆና እንደ ሰው አስቢ። ሆድ እንደ ሰው እናውራና ማለት ነው። አንቺ ምሳሌ እኔ መጥቼ የሆነ ሰው ደፈረሽና ፖሊስ ነኝና መጥቼ የደፈረሽ ሰው ያግባ ብለሽ ምንድን ነው የምትይኝ? የደፈረሽ ሰው ያግባሽ ብለሽ አንቺ ተደፍረሽ ፖሊስ ጋር ሄድሽና ተደፍሬያለሁኝ እባክህ ፍትህ ስጠኝ አልሽኝ አይደለ? ከዛ ላይ ደፋሪው አንቺ 50 ብር አምጣና አግባት ብለው ባጋባሽ ምንድን ነው የምትይኝ? እኔ መጽሐፍ ቅዱስ መልስ አላት ለሁሉም ጥያቄው። ለዛ አሁን እኔ እሺ መልስ አየት ነው መልስ አስጭን እስቲ። ሁሉም ሰው እንደዚህ ያለ ግን መልስ የለም እንዴ? እኔ አላውቀውም። እሱ ነው አሁን የጠየቀኝ ጥያቄ ስለማላውቀው በቃ አጣርተሽ ነኝ ግን ቃል በቃል መልስልኛ። ፍትህ ፍለጋ ሄደህ ኢምራን፣ አይ ፍትህ ፍለጋ ሄደህ እንዴ አንተ ብራዘር 50 ብር ይዘሃል? አዎ ይዘሃት ሂድ።
ይሄ የጀማ እንደዛ ከሆነ እግዚአብሔር ፍትሃዊ አምላክ መሆን አለበት አይደለም? ምሳሌ በእስልምናችን ቢሆን አንድ ሰው ሴትን ከደፈረ ይገደላል። በቃ ይገደላል። ይሄ ጭራሽ ምንም ጥርጣሬ የለውም። ግን በክርስትናው የክርስቲያኖች አምላክ ወንድ እንዳይገደል ስለሚፈልግ ለወንድ ስለሚያዳላ የደፈራትን አካል ያሰቃያትን ድንግልናዋን የወሰዳት አካል ያጋባዋል። ስለዚህ ሰውየው በቃ ማታ ሁል ጊዜ እሷ እየደፈረ ይኖራል ማለት ህይወቷን ሞት ትደፈራለች። አንድ ቀን በተደፈረችው ይሄን ለማድረግባት ማለት አምላክ እግዚአብሔር ይሁድ። አሁን ይሄ ትክክል ነው? እኔ ምንም መልስ አልሰጥም። ሀሳብ መስጠት እችላለሁ እዚህ ላይ በተራ እሺ። ይሁድ መልስ የለችም። በቃ መልስ ፈልገች ነኝ ግን ፕሊስ በቃ በሰዋዊነት መልሽልኝ፣ በሰዋዊነት መልሽልኝና በደንብ አዳምጪ ፕሊስ። መጽሐፍ ቅዱስ እንርሳው፣ ያው ዘግቼዋለሁ፣ ተዘግቷል መጽሐፍ ቅዱስ። አሁን እኔና አንቺ እናውራሽ፣ አዳምጪ በደንብ። አንድ ሰው ደፈረሽ፣ ወደ ፖሊስ ሄድሽ ከአባትሽ ጋር፣ ደፋሪው መጣ። ከዛ በኋላ አንቺ ደፋሪው ይገደል በሚል ሀሳብ ስትስቢ ፖሊሱ 50 ብር ተቀብሎ ቢያጋባሽ ምንድን ነው የምትይው? ፖሊሱን 50 ብር ይቀበልና ባል ሚስት ናችሁ። ፖሊሱን እኔ ነኝ የምንገላቸው። ይመችሽ። ወረበል ጀግና ነች። በቃ እኔ የማደርገው ይሄ ነው። ባይዘው እህቴ የሚደፈርብኝ እኔ የማደርገው። አሁን ግን እግዚአብሔር ደግሞ ደፋሪሽ አግባሽ አለሽ። ምን ተሻለ? አላለም። እኔ ይሄን ነገር አለም ነው መጽሐፍ ቅዱስ ነው ይሄ። ብሉይ ኪዳን ሲጀምራል ለብሉይ ኪዳን ነው። ይሄ ምንድን ነው የሚለው? ሚስት ያድርጋት ያለው ማን ነው? ቆይ ሚስት ያድርጋት ያለው ማን ነው? እኔ ሀሳብ ልስጠበት ወንድሜ። ወገኔ በተራት መኳ ታውራለሽ። ተረጋጋ። አናወርድም ግን ተራን ጠብቃ። በተራ የምናወራው ኮርት ጨርስና ታውራለህ አንተ። እሺ ያው ሚስት አድርጋት ያለ ማለች ካላወቀች እሷ ከቃል በቃ የጠየኳት አንተ ምን አገባህ? ምንድን ነው ሴት ነህ እንዴ? ተረበሽ ከረጋ አንተ ስጅማ አይመለከትም። አንተ ወንድ ነህ ወይም ሴት ብለህ ታወራለህ። አይ ክርስቲያን ነኝ። ክርስቲያን ታወራለህ። ረጋ በል እኮ አላወርድህም ግን አንዴ ረጋ በል። ሆድ ኡማር ወደ ላይ ከፍ አድርገው እስኪ። ያው አደርገዋለሁ እንደፈለግሽ አደርግልሻለሁ። ወደ ላይ ሰው ወደዚህ ወደ አይደለም። አሁንም ከፍ አድርገው ትንሽ ወደ ላይ እንደዚህ ነው። ወደ ታች ነው የማደርግልኝ። ወደ ታች ቢያ እንደዚህ በለኛ። ቁጥር 17 ወይ ብለሽ አልነግሪኝም እንዴ? እሺ ያው አንብበው እስኪ። አዑዙ ቢላሂ ሚነ ሸይጣን ረጂም። የባሰ መጣ። ቆይ አንዴ የባሰ መጣ። ሆድ ኧረ ኢብራሂም አለ ኢብራሂም የባሰ መጣ። ቆይ አንድ ሰው እንስሳ ከተኛ ምንድን ነው ይገደላል? ግን እሱ አይደለም ጥያቄ። አንበሳ አንገቱን ቆርጠው ነው ወይስ እንዴት ነው ይሄ ነገር የሚካሄደው? ግን እንዴ ኧረ ላሽ ምን አይነት አንበሳ ነው? አይ እንስሳ ነው የሚለው። አሁን ፖይንት እሱ አይደለም። በክርስትና አንድ ሰው እንስሳ ከተኛ የሚገደል ከሆነ ሴትን ደፍሮ ለምንድን ነው የማይገደለው ነው? ስለዚህ አንቺ ከሴት ታንሻለሽ ማለት ነው፣ ከእንስሳ ታንሻለሽ ማለት ነው። እንስሳ ከአንቺ ይበልጣል ማለት እኮ ነው። ቀስ ብለህ በትክክል አንብበው ተረዳው። እሺ እናንብበው ደግመህ እስከ መጨረሻ ድረስ ይገደል እስከሚል ድረስ ማለት ይገደል እንጂ ትገደል አይደለም የሚለው ደግሞ ታቱ። እሺ ችግር የለውም። ሰው ያልታጨችን ድንግል ቢያስት ከእርሷ ጋር ቢተኛ ማጫዋን ሰጥቶ ሚስት ያድርጋት፣ አባቷም እርሷም እንዳይሰጠው ፈጽሞ እምቢ ቢል እንደ ደናግል ማጫ ያህል ብር ይክፈላት። አባትሽ ራሱ እምቢ ማለታችን። ኧረ ወይኔ የባሰ ጥቅስ መጣች። እንደው አከበርሽ ነው። እንደውም እንቀጥል። ምክንያቱን በህይወት እንድትኖር አትፍቀድላት፣ ከእንስሳ ጋር የሚረክስ ፈጽሞ ይገደል ይላል። እና ከእንስሳ ጋር የሚረክስ ፍጹም ይገደል። በክርስትና አንድ ሰው እንስሳ ጋር ከተኛ የሚደረጋል። እንስሳን ከደፈረ ይገደላል አይደለ? እንስሳ ጋር ከተኛ እንስሳን ከደፈረ ይገደል አሉ አይልም? ከኔ ጋር ነው። ማግባት ነበረበት ከኔ ምሩ
በተመሳሳይ ከሆነ እንስሳውንም ቢያገባው አሁን ኢብራሂም ሊታይ መባል ሊታይ በክርስትና ሴት ልጅ ተደፍራ አሰቃይቷት ደፋሪዋ ያገባያ ነው እግዚአብሔር አምላክሽ። ሴቶች አዳምጡ ፕሊዝ። ወንድ ደፍሯችሁ ያ የደፈራችሁ ወንድ አግባችሁ እያለ ነው ያለው። ግን የሚያስቀው ፓርት ምንድን ነው? እንስሳ ከተና ደግሞ ይገደላል። ስለዚህ እናንተ ከእንስሳነታችሁ ናችሁ። ለምን እግዚአብሔር ለእንስሳ ብሎ ሰውየውን አስገደለው፣ ለእናንተ ብሎ ግን አላስገደለም። እንዳውም ሸለመው። ምን ተሸለመ? ያው ያግባት አለ። ስለዚህ ክርስቲያን ወንድ ካለ ማድረግ ያለብህ ምንድን ነው? 50 ብር ታዘጋጃለህ። 50 ብር ካዘጋጀ በኋላ ሄደህ መድፈር ነው። ከደፈርክ በኋላ 50 ብር ትከፍላለህ፣ ከዛ ትወስዳለህ ማለት ነው። እግዚአብሔር ነው ያለው እንደዛ። ሴቶች እስቲ መልስ ፕሊስ። ሴቶች ይሄን አንብባችሁ ራሳችሁ ፍረዱ። ተደፍራችሁ ተሰቃይታችሁ ደፋሪያችሁ ሲያገባችሁ። ጨርሻለሁ። ወንድም ሳልህ አለ? ቆይ አንዴ ጮቄ እንዳታወራ እሺ። የለም ወንድም ጃ ወይም ኢብሮ ካለ ቀጥሎ። ሁላችን የምናወራ ብዬ ነው። ጃ ሀሳብ አለ ሀቢቢ? እሺ ጃም የለም። ኢብሮ ካለ በቃ ኢብሮ ቀጥል። አንድ ጥቅስ አንሳለን ደግሞ። አዎ አይ የአሁኑ ጥቅስ እኮ በጣም የቀደሙ ልጅ ሄደ እንዴ? እሱ አይመለስም። ወረደ ረብሾ ወረደ። እሺ በክርስትና ኢምሮ አንድ ሴት እንትን ነው ክርስቲያን ረብሾ ነው። ኦኬ ቆይ አይ አንዴ ኦኬ ልጅ ወረደች እንዴ? እሺ ሰው ካለ ጌውናዊውን እናውራው። ጌውናዊ አለ አለው። ሰላም እንዴት ናችሁ? እንዴት ነህ? ደህና ነኝ አልሐምዱሊላህ። እኔ ማለት ጌውናዊ ብዬ አቤት። እንደው በክርስትና አንዲት ሴት ጥፋት ብታጠፋ ምንድነው የምትደረገው? ባልና ሚስት መካከል ጥፋት ብታጠፋ በባልና ሚስት እንግዲህ ሚስት ከሆነች አንድ ሴት ጥፋት ካጠፋች ምን ትደረጋለች? እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለት አይነት ህግ ነው ያላት እና የብሉይና የሐዲስ አላት። አዲሶች ጋር ከብሉይ የተሻሩም አሉ ያልተሻሩም አሉ። በእርግጥ ጌታ መድኃኒታችን ኢየሱስ ክርስቶስ እኔ ህግጋትን ላጸና እንጂ ልሽር አልመጣሁም የሚል አለ። ግን እንደዛ ማለት ሁሉንም ማለት አይደለም። የተሻሩም አሉ። ነገር ግን ሰው ይማርባቸው ዘንድም የተጻፉ አሉ። እነ ሙሴ የጻፏቸው መጽሐፍ፣ ሌሎች ነቢያቶችም የጻፏቸው መጽሐፍ ማለት ነው። ህጉ ላይ ምን ይላል? ሴት ልጅ እንዴት ነበር እግዚአብሔር የሚያስዳኛት? ሴት ልጅ ብታጠፋ ማለት ምን አይነት ጥፋት ነው? ለምሳሌ ባልየው እየተደባደበ ባልየውን ሄዳ ብታግዝ አጋጣሚ በቃ ባልየው ባሏ እንዳይደበደብ ከዛ ልክ ሊደበድበው ሲሄድ በቃ ባሏን ለማገዝ ብላ የሆነ ነገር ብትሰራ ምንድን ነው የምትደረገው? ማለት ከሰው ዘንድ ነው ከእግዚአብሔር ዘንድ? ኢምራን አላ ይከፈትልን ወይ ጥቅሱን አሳይ። ማለት እንትና ስፔሲፊክ አደረክብኝ። እኔ እዚህ ጋር ፋሚሊ ማል ስላለው ማውራት ከብዶኝ እኔ አወራለሁ። ችግር የለውም። ለምሳሌ ከሰው ጋር ባሏ ቢጣላና ባሏን አግዛ ያንኛውን ሰው ብትደባደብ ምንድን ትደረጋለች ነው? አይ አይደለም፣ እንደሱ አይደለም ጥያቄው። ባሏ የተደበደበ ሊገደልባት ነው። እሺ ባሌ እንዳይሞትብኝ ባሌ ላግዝ ብላ ሰውየውን ልመታ ሄደችና ያው ሰውየው ጠንካራ ስለሆነ ደካማ ቦታውን ብልቱን መታችው። እሺ ብልቱን ነካችው። እሺ ምንድን ነው የምትደረገው? አሳየኝ እስኪ ጥቅስ ንገረኛ። የምትደረገው ምንም አትደረግም። እንዴት ምን ትደረጋለች? እሺ ሰምታችሁ ትክክል ነው። ኧረ ኢምራን ባንዴ ትክክል ነህ። ምንም መደረግ የለባትም። ምክንያቱም ባሏን ነው ያገዘችው ጌናዊው። በሰራችው ኃጢአት እሷ ትጠየቃለች። ሰውየው ደግሞ ካዋጣ ይታታል። ሰው ገላለች። ኧረ ገደለች አይልም፣ ብልት ብቻ ነው የያዘችው። ከዛ በኋላ ያኛው አጠናገራት ምናምን። ከዛ ምን የምትደረግ ይመስላል? ማለቴ እንዴት ስታስቡ አንተ ማለት ሰውየውን አልገደለችውም፣ ብልቱን የያዘችው። ኧረ ምንም አልገደለችውም። አሳየኝሽ እኮ ምን የምትደረግ ይመስላል? ምንም አትደረግ። በቃ ከተደረገችስ እንግዲህ እንትን ይሄ ምንድነው ዲያሎግ አናርገውና አንዳንድ ቤቶች ጋር እንደምንሰማው አሁን እኔ ጥቅሱን መጽሐፉን እያነበብኩ ነው ትርጓሜ የሚሰጠው። እንዲሁ ዝም ብሎ አይተረጎም። መጽሐፍ እያየኸው እንደ አግባቡ ነው የሚተረጎመው እንጂ ይሄ ቢሆን ይሄ ነው፣ ይሄ ቢሆን ይሄ ነው ብለን ነጥብ ለማስጣል
እንትና በል ትልቅ ሰው አይደለህ እንዴ አንተ? ያንን አይቼ ይሄማ እንደዚህ እንደዚህ ነው ይሄ እንደዚህ እንደዚህ ነው ብዬ ነው አቅጣጫ ልሰጥህ የምችለው እንጂ አሁን ዝም ብለህ የሆነ አግባቡን በምን ሁኔታ እንደተጻፈ ሳለ አባዬ በቃ ይምሮዬ ቀጥለ እንደምታደርግ አድርገው። ጥቅሱ ሀቢቢ አንዴ ጥቅሱ አወጣልኝ። ኦሪት ዘዳግም ምዕራፍ 25 ቁጥር 11 እና 12 አይዋ ጀዛከላ እስካንብበው። አዎ ወገናችን ነው። አንተ እኔ ነኝ የማነበው። ወገናችን ያንብበዋል። እስቲ በሱ እንስማ። አንብበው ወገናችን። ወረደ ወደ አያችሁ። እኔ ቅድም ብያችኋለሁ። ኢማ ይሳደባሉ፣ ወኢማ ያምናሉ፣ ወኢማ ይወርዳሉ። 3 ምርጫ ነው ያለው። ይብሎ ቀጥል። ሄደ እኮ ሚውት ላይ አድርጌ እያወራሁ ነበር። ለበለጠ ስታው እዚሁ ጋር እድሉን ይምሩዬ። እሺ በለጠ አለሁ ገኒ እንዴት ናችሁ? በለጠ ሰላም ብያለሁ ገኒ። ሰላም እንዴት ነህ? እሺ የለህም። ኧረ ሚውት አድርጌ የለም ሞባይል ነው ገኒ። ግን ሚውት ስታወራ ሚውት ትሆናለህ። እኛ ግን አልነካንህ። እሺ አይ ኔትወርክ ይዞሃል። ኔትወርክ ለማስተካከል ነው። ከየት ቤተ እምነት ነው? እሺ አይ በቃ እንደዚህማ እናወራ። ማስተካከል ተመለስ ኢንሻአላህ። ያ ጀማዓት الخير ይሄን ጥቅስ አያችሁ አይደለ? እየተሰማኝ አንድ ሴት ባሏን እንኳን ለማዳም ብላ ለባሏ አስባ ሰውየውን እንትን ብትመታው ምን አድርጋታል? እጇን ቆረጣታል። ያው ይሄ እግዚአብሔር ነው። እግዚአብሔር ምን አለ? ያው 2 ሰዎች ቢደባደቡ የአንደኛ ሚስት ባሏን ከሚደበድበው እጅ ለማስጣል መታ እጇን ዘርግታ ብልቱን ብትይዘው እጇን ቁረጠው አትራላት አለ እግዚአብሔር። ይታያችሁ እሷ ሄደችው ባሏን ለማዳን ሂዳ ባሏ እጇን ቆርጦ መለሳት። የክርስቲያን ሴት የመጽሐፍ ቅዱሱ እግዚአብሔርን ያስቆረጣት ማለት ነው። እሺ ሄኒ ሰላም ብያለሁ። ሄሎ እንዴት ናችሁ? ሰላም ነው። ሄሎ እንዴት ነህ? ሰላም ነው። ከየት ቤተ እምነት ነህ? መጠየቅ አይጠበቅብህም። ፕሮፋይል ይናገራል። በለዋ ምን እንደዚህ አላፍርበትም እኮ ኦርቶዶክስ ተዋህዶ። እሺ ጥያቄ ነበር። ታዲያ ካላፈርክ ምን ይሰማል? ዳርዳራስ አንዳንዴ የሚጠይቅና እኛ ጋር ስንገባ አንድ አዳምጠኝ። ኦርቶዶክስም ሆነው በኦርቶዶክስ ተወዛግበው ከኦርቶዶክስ ሲወጡም አሉ ውስጣቸው ማለት ነውና ቃል በቃል ምንድነው እንደዚህ የምትረብሽ? በቃ ኦርቶዶክስ ተቀበለናል። እሺ ጥያቄ ነበር ትመልሳለህ? ምንድነው ጥያቄ? እሺ እግዚአብሔር ለምንድነው ሴቶችን የሚጨቁናቸው? እኔ አውራውስ ቆይ ኔትወርክ ይዞታል እየቆየ የሚደርሰው። ሄኒ እግዚአብሔር ሴቶችን ለምንድን ነው የሚጨቁነው? እስቲ የጨቆኑበትን ጥቅስ አሳይ። እሺ ያው ኦርቶዶክስ መጽሐፍ የምትቀበል ከሆነ የሆነ መጽሐፍን ሳነብ ምን አገኘው መሰለህ? የቤተክርስቲያን አባት ዳግማዊ ሙሴ የተባለ አባት ምን አለ? ሴት የተፈጠረችው ባሏ እየገረፈ እየቀጠቀጠ እንዲያኖራት ነው እና ወራዳ ናት አለኝና እውነት ነው ወይስ እንዴት ነው ነገሩ? አሳየኝ እስቲ። እስቲ ላሳይ። እሺ ይታያል? ምንድነው መጽሐፍ? ምንድነው መጽሐፍ አክሲማዎስ ቅዱስ ኢጲፋኒዎስ ጥንታዊ የቤተ ክርስቲያን አባት የሆነው ኢጲፋኒዎስ የተናገረው ነገሩ ዳግማዊ ሙሴ የተባለው ማለት ነው። እሺ የኢትዮጵያ ኦርቶዶክስ ተዋህዶ ተቀበለው አትቀበለው ግን ማቆም ነው። ያው ተቀበለው መጽሐፍ አላሳይ ካሉ ላሳይ ትቀበላለች። አሳይ እኮ ከፊት ለፊት አሳይኛ አንዴ። ችግር የለውም። በሌላ መጽሐፍ ማሳይ ካለ የታተመው የት እንደሆነ የታተመው ያው እሺ አንዴ ከፊት ለፊት ያው ላሳይ ያው ማተሚያው ምንድነው? ህትመቱ የተደረገው ያው እዚህ ጋር አይታየም? መስፍን ደርሰው ማተሚያ ቤት አባሰናይ ምስክር እና ውሸት ነው አይ ውሸት ነው ሳይሆን እሺ
ችግር የለውም። እሺ አንብበውና ለማጣራት ሞክራለሁ። አንብበው። አይ የለም አሁን እኮ እንደዚህ አመሻሽተህ የለም። ያ መጽሐፉ በአባ ሰናይ ተተርጉሞ የታተመ ነው፣ ከግዕዙ ወደ አማርኛው ማለት ነው። ግዕዘኛ መጽሐፍ ነበር። የተረጎሙት ማን ናቸው? አባ ሰናይ ምስክር ናቸው። ያው አዘጋጅ ማለት ነው። እትሙ እዚህ ጋር አለልህ። ቅዱስ ኢጲፋንዮስ ነው በቤተክርስቲያን ተቀባይነት ያለው አባት እንደሆነ እዚህ ጋር ብትመለከት መጽሐፈ ዜና ላይ ቃል በቃል ቅዱስ ዳግማዊ ሙሴ ብሎ ያስቀምጧል። ዳግማዊ ሙሴ ነው ላሳይክ፣ እሱን ዳግማዊ ሙሴ እንደሚሉት እና ቀላል ሰው አይደለም። እኔ እሱን ዳግማዊ ሙሴ ነው ተቀባውን ከምታነበው ሙሉውን ብታነበው አንተም ትጸድቅ ነበር። እሺ ለማንኛውም ወደ ጥያቄው ግባ። ኦሮ በስቲ ትጸድቃለህ አትጸድቅም እንመከት። እኔማ ይገርምሃል ይሄን አንብቤው እንዳው ክርስትና በቃ ጉዱን እየገባኝ ማለት ነውና ችግር የለውም እንየው። በል ቀጥልሽ። በል ይቀጥል። እሺ ይታያል የሚታይ ከሆነ እዚህም የተቀባን ነው። አይ ቆይ አንዴ ይሄኛው አዳም ሔዋንን ሲደበድባት ነው። አዳም ሔዋንን ደብድባታልና እሱን የሚያወራው እችላም ብሉኝ እስቲ አንዴ አንብበው ራስ ያወጣሁንማ ራስን ማንበብ ያለብን እንዴ። መጽሐፉ እኮ አንተ ነው ወገኔ። ምን ነው ተጸየፍከው እንዴ? አፈርክበት እኮ ችግር የለውም። መጽሐፍማ የኔ ነው። ቀጥል አንብብና አንባቢውም ተርጓሚውም እናንተ ስለሆናችሁ እኛን ተርጉምላችሁ እኛ ቄስ አደረጋችሁን ብላችሁ እኮ አወጣኸው አይደል? ስማ እንጂ ወንድሜ ምን ሆነህ ነው? አነብልሃለሁ፣ አታስብ ሀቢቢ አነብልሃለሁ። ግን አራትን ከተግባባን ጠያቂውን መላሽ ማንተ ነው እንደምትሆን ለዛ እኮ አንብብ አስረዳኝ አልኩህ እኮ። እኔም ጠያቂ እንደሆነ አንብብልኝና አስረዳኝ አልኩህ እኮ። ያው ግን አንተ አንብበው እኔ እከታተልሃለሁ። ችግር የለውም አንብበው። ለማንበብ ምነው ፈራህ? የፈራሁም አንተ እኮ ነህ። ይሄን የመጽሐፍን ተጸየፍከው። ችግር የለውም ምን ያነብልሃል? ኢምራን መጽሐፍን ያስተምርሃል። እንደዚህ ይላል፣ ስለምን ሥላሴ ሲፈጥሩ ወንድን በኃይልና በጉልበት ብርቱ አድርገው ሴትን በኃይልና በጉልበት ደካማ አድርገው ፈጠሩ ቢሉ ይህስ ሲፈጠሩ ወንድ ለመግዛት ሴት አዳምጪ፣ ክርስቲያን ሴት አዳምጪ። ወንድ የተፈጠረው ሊገዛ ነው። ማሻአላ ይሄ ችግር የለብኝም። ምን ይላል? እንቀጥል። ሴት ለመገዛት ነው። ሴትንስ በኃይልና በጉልበት ብርቱ አድርገው ቢፈጥሯት ባልተቻለች ነበር። ይህም ይታወቅ ዘንድ ዛሬ እንኳን አንዳንድ ጠንካራ ሴቶች ከጎልማሳ ጋር ታግለው ለማሸነፍ ሲሞክሩ ይታያል። ስለዚህ ቅዱሳን ጉድ ስሙ። ስለዚህ መትቶ ደብድቦ እንዲያኖራት ብለው ያው መጽሐፉ ነው። መትቶ ቀጥቶ እንዲያኖራት ብለው ሴትን በኃይልና በጉልበት ደካማ አድርገው ወንድን በኃይልና በጉልበት ብርቱ አድርገው ፈጠሩ ይላል። ታዲያ ምንድነው ጥያቄ? ጥያቄ ሴት ደካማ የሆነችው ለምንድን ነው? በተፈጥሮ እዚህ ጋር ደግሞ ማንም ማይካድ ሀቅ አሁን እዚህ ጋር ይዘህ መጣ ሀቅ በሳይንሱም በለው ወንድም በሳይንሱም በለው በቁርአኑም በለው እግዚአብሔር ለምን ደካማ ያደረጋት? መጀመሪያ እግዚአብሔር ለምን ደካማ አደረጋት? እግዚአብሔር ለምን ደካማ አደረጋት? ተፈጥሮ በለግመህ ምን ነው ደግመህ መናገር ከበደ ልትገዛ ማሻአላህ ለወንድ ልጅ እንድትገዛ እና ልትገዛ ይሄ ምንም የሚያሳፍር ነገር ነው። በቃ ማሻአላህ አይው አሁን አጣ ሰምታችኋል። ደካማ የሆነችው ወንድ እንዲገዛት ነው። ግን እዚህ ቀጥቶ ምን እንደምትመለከት መትቶ ይላል። ምን አድርጎ እንዲያኖራት ነው የሚለው። በቃ ምን ለምንድነው በቃ ገና መጀመር ረጋ በል እንጂ በቃ ሸሽህ እኮ ገና ሳትጀምር በቃ መትቶ ይላል። መቶ ማለት ነው። አይ ታረደ ነገር ጠይቅ በእናትህ የህፃን ጥያቄ አትጠይቅ። ቆይ መቶ የሚለው ምንድነው? ማን ነው የሚመታት? ምን ነው ወገኔ? ለምን አትመልስም? በቃ ታለን ዝም ብለህ እዛው ላይ መቶ ይላል እኮ አሁን እኔን መልሰህ የምትጠይቀኝ እኮ እዛው ላይ አለልህ። እሺ ንገረኝ፣ ለምንድን ነው የሚደበድባት? ለምንድን ነው የሚመታት? ጥያቄ አሁን ይኸውልህ ጥያቄ እንትን በለው መጀመሪያ ይሄን መልስ። ወዴት የምትሄደው? አሉ ይሄን መልስ መጀመሪያ። እዚህ ጋር ሴት ልጅ ደብደብ እያለ እኮ ነው ያለው። ያው ደብድቦ መጥቶ ቀጥቶ እንዲያኖራት ብለው ምን ነው መልሰው? ምን ነው ነገ መለስኩልህ እኮ መጥቶ ማለት ነው። መጥቶ ማለት መጥቶ ይላል። መጥቶ ነው የሚለው ትገዛ። መጥቶ ነው የሚለው አሉ መጥቶ ነው የሚለው በትክክል አንብቦ አጨምርበት። መጥቶ ማለት ነው። ምን ይሁን ታዲያ?
ጤና አይደለም እንዴ? እኔ አጠቀኝ መጀመሪያ አንተ መልስ። እኔማ መጽሐፍ እኮ አይደለም መጽሐፍ እኮ ነው አሰደህ ነበረ። ኧረ አንተ በስመ አብ። እኔ ግን በእናንተ ተዝናናለሁ። ግን ማርያም አንድ ሰው ይምሩዬ አንድ ሰው ማለት ነው። ይሄኒ አንድ ጥያቄ ልጠይቅህ። ይሄኒ አንተ ሚስትህን ልትደበድባት ነው የተፈጠረችልህ ወይስ ልታኖራት በመልካም ልታኖራት? እኛ ቁርአን ላይ አላህ በመልካም እንድናኖራቸው ነው የፈጠረልን። ወአሺሩሁነ ቢልማዕሩፍ ይላል፣ በመልካም አናኖሯቸው ይላል። እዚህ ጋር ደግሞ እንድደበድባት ነው የተፈጠረችው። አይገጥምማ እንዴ? ምን ሆነ ነው? ይሄን ሴት ስትሆን ነው የምትረዳው። ሊዱ እንግዲህ ተው ክርስቲያንም አይደለችም። ምን ልንጠይቃት? ሊዱ አለሽ አለው እንዴ? ለመደብደብና ለመቀጥቀጥ ነው የተፈጠረሽው? አይደለም። በቃ ጥፋት ካለ ነው እንጂ ምናልባት ሰላም አልደበደብም። ምናልባት ያው አንዳንድ ጊዜ የሆነ ጨነካ ምናምን ሊኖር ይችላል። ግን ያለ ምንም ምክንያት ዝም ብሎ ብልት መነካ መሰለኝ ይገራል። ይሄንዬ አንድ ጥያቄ ልጠይቅህ እስኪ። አሁን በዚህ በሴትና በወንድ ጉዳይ ማለት ነው የተጠየቀው መልስ በመጀመሪያ አንተ ሚስት ብታጠፋ ለመለስ ቆይ አንዴ ረጋ ብለህ መልሰኛው። ይሄን እኮ መልሰህ አልጨረስክም እኮ ኢብራሂም ጠየቀህ አልመለስከት፣ ዝም አልክ። መልሱም ይኸውልህ ጥያቄውን መልሱም እኮ እዛው ላይ አለ። መጽሐፍ ላይ ሴት የተፈጠረችው ባሏ እንዲደበድባት ነው እያለ ነው ያለው። እሺ መልሱ አሳየኝ። መልሱ የት ላይ ነው ያለው? ለድጋሚ አሳየኝ። ችግር የለውም በቃ ልስጥህ። የት ላይ ነው እንደዛ የሚለው? እስቲ እዛው እኮ ይኸውልህ ነገርህ እኮ ለሚስቱ እንድትገዛ አለ። ለሚስቱ እንድትገዛ ቀጥሎ ሳምና እዚህ ጋር ምን አለ? ቀጥሎ እስቲ ይችላል ማለት ደግሞ እስቲ እንደምትለች ወይስ በደንብ ላቅርብልህ? እንደዚህ እስኪ ቢጫዋን አንብባት። ቢጫዋን አንዴ ጎበዝ ልጅ አንተ ጎበዝ እኮ ነው ወላሂ። እስቲ አንብባት አንዴ። ስለዚህ ይላል እናንተ በጣም ችግር የለውም አንብባት አንዴ ወላሂ አንብባት፣ ችግር የለውም በቃ ከዛ አንብባትና ከዛ ስለዚህ ምንድን ነው አንብበው። ለምን ከበደህ ወገን? ይሄንዬ ለምን መጽሐፉን ተጸየፍከው? በአላህ ቅድም ጀምሮ መጽሐፉን ፈርተኸዋል። እኔ ግን ላንብብል፣ ችግር የለውም እኔ ላንብብል። ያው ስለዚህ መትቶ እየገረፈ እየቀጠቀጠ እየለበለበ እንዲያኖራት ብለው ሴትን በኃይልና በጉልበት ደካማ አድርገው ፈጠሯት ይላል። ስለዚህ አምላኮች ሶስቱ አምላኮች ይሄ ሴትን የፈጠሯት ባሏ እየደበደበ እንዲያኖራት ነው። እውነት ሴት የተፈጠረችው እንድትደበደብ ነው? ይልቁን ይኸውልህ ህዝቡም እንዲማርበት ደህና ነገር ጠይቅና ሴቶቹ ተወዛገቡ። ይሄ ምን ታርጊያለሁ? ሴቶቹ ተወዛገቡ፣ ወላሂ ግራ ገባቸው። የተፈጠሩት ለመደብደብ እንዲሉ ተወዛገቡና እነሱ መልስላቸው። እዚህ ጋር ብዙ ዲያቆናትና ሴቶች አሉ የሚያዳምጡና እነሱ መልስላቸው። እኛ አንተውን በቃ አንተ ሆነ በሴቶችን መልሰህ ተወዛገቡ። አሁን ሊዱም ሴት ሊዱ ተወዛገበች። ሊዱ እዚህ ጋር አልገባትም እና አስረዳት። ለምንድን ነው የምትደበደበው? ምን አደረጉ? ዝም ብሎ ይደበደባል እንዴ? ዝም ብሎ ካሜራ እየተነሳ መግረፍ ሴት ለምን ትገረፋለች? ሊዱ ራሱ እምነቷ ምንድነው? ከክርስትና ወጣች። ሊዱ ራሱ እምነቷ ምንድነው? ተወዛግባ ከክርስትና ወጣች። ሊዱን ታውቃለህ? ሊዱን ታውቃለህ? አልገረፍም ብላ ነው እንኳን ወደ ገሃነም ገባች። አልገረፍም ብላ ምድር ላይ ከመገረፍ አሽተራትም ወገኔ። እዛም እኮ ሄደ እርግጠኛ እኮ አይደለችም። ለምን አሁን እናንተ ከሰውን የሚመለከውና ድራማችሁን ስሩ። አሁን ሌላ ጥያቄ ካለ አይደለም ወገኔ። ምድር ላይ መገረፍ አልፈልግም ብላ ወጣች። ትክክላት እኮ አልገረፍም ብላ ወጣች። አሁን ሄኒ ለምንድን ነው ሴቶች የምትገርፉት? ንገረኝ እስኪ ንገረኝ። ለምንድን ነው የምትገርፋቸው? አትመልሰውም፣ ወላሂ አትመልሰውም። ይበቃሃል። ለማንኛውም ኢብሮ ጥያቄ ሌላ ጥያቄ አንዲት ሴት ራስን መመለስ የምትችለው ነገር እሺ፣ ችግር የለውም። አሁን እኮ እሱን አይተናል፣ ችግር የለውም። ጥያቄ ምን መሰለህ? አንዲት ሴት ባልና ሚስት ሆነው በሚኖሩበት ዘመን ላይ ብዙም ማያስማማቸው ነገር ይኖራል አይደል? ይሄን አይደል? መልስልኝ። እውነት ነው። ለምሳሌ በዋነኝነት ደግሞ አልጋ ላይ ኔትወርካችን ነው እና በዋነኝነት ያው አልጋ ላይ ይስማሙ ይችላሉ፣ ኢኮኖሚካሊ ላይ ይስማሙ ይችላሉ።
ከዛ ደግሞ በጣም ብዙ ቤተሰብ ጉዳይ ሊኖር ይችላል። በጣም ብዙ የማያስማማ ነገር ሊኖር ይችላል እና እንደ ቶም ኤንድ ጄሪ የቤት ውስጥ ቤት ለቤት እሱ እንትን ገጀራ ይዞ እሷ ደግሞ ቢላዋ ይዛ ምናምን ኪው እየተደባደቡ ይኖሩ ወይስ ይፋቱ? እንዴት ትላለህ? ምንድነው መፍትሄው? ኧረ እባካችሁ እናንተ መፍትሄው ምንድን ነው? እኔ ከጻን ጋር እያወራኝ ለእነዚህ ሰዎች መፍትሄ ይስጥልኝ፣ መፍትሄ ይስጠኝ፣ መፍትሄ ምን ያድርጉ? ደህና ነገር ጠይቅ በእናትህ ብሮ፣ በእናትህ አንቺ ደህና ሰው አልነበርሽ እንዴ? ምንድን ነው? ቆይ ልስጥ ጥቅሱን ልስጣ። አሁን ኢምሩዬ ምን ታደርጋለህ መሰለህ? ወራዳ ቆይ አንዴ ኢምሩዬ ላላ ብለህ አንድ ጥቅስ ልስጥ። ማቴዎስ ወንጌል ምዕራፍ 19 ላይ ያወጣልኝ ኢምሩዬ። አፎን በዝሙት ምክንያት ሚስቱን የፈታ ልትል? አዎ ምን ማድረግ እንዳለብን እንንገረው አንድ ጊዜ። በቃ ያለበት ነገር ሶሉሽን አጥቷል። ሄኒ ሶሉሽን አጥቷል አይደለ? እኔ ሶሉሽን ልስጥ። በቃ አንድ ሶሉሽን አለ የቀረ እኮ አንድ ሶሉሽን ነው ያለኝ ልስጥ ከመጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 19 ቁጥር 9 ላይ ምን እንደሚል እኔ ማቴዎስ ወንጌል ምዕራፍ 19 ቁጥር 9 ላይ እስቲ እንየው። ይሄንን ነው እንግዲህ መፍትሄው። በቃ መፍትሄውን ልናይ እኮ ነው። ማቴዎስ ወንጌል ምዕራፍ 19 ቁጥር 9 ላይ ጥሩ መፍትሄ አለ። ኮሜንት አታጥፉ ጀማው። እሺ ምን አለ መሰለ? ይሄው እኔ ግን በዝሙት ምክንያት ካልሆነ በቀር ሚስቱን የሚፈታ ሁሉ እንድታመነዝር ያደርጋታል፣ የፈታቸውንም የሚያገባ ሁሉ አመንዝራ ይሆናል አላቸው። ስለዚህ ያው አንድ ቻንስ አለ። እሱም ምንድነው? ታመነዝራለህ። የዛን ጊዜ ፍሪደምን ታገኛለህ። በቃ ያለ አማራጭ ሄደ ዚና ዝሙት ትሰራለህ። አዎ እሺ መፍትሄውን ንገረን። ምን ነው መፍትሄውን ንገረን። እነዛ ሰዎች እየተደባደቡ ከኖሩ ያልተስማሙ ከሆኑ ምንድነው መፍትሄው? አሁን እኮ የተቸገራችሁት ምን እንደሆነ ታውቃለህ? ችግር የለውም። አንተ ስጠን መፍትሄ ስጠን። መፍትሄ ለሴት ልጆች መፍትሄ ስጥ እስቲ። ከባይብል ወጣና ሁለት ሰዎች ካልተስማሙ መፍትሄው ምንድን ነው? ሁለት ሰዎች መፍትሄ በቃ እዛው አለህ እኮ መጽሐፍ ቅዱስ ላይ በዝሙት ምክንያት የማይስማሙ ከሆነ መፋታት ነው ያለባቸው። በምን ምክንያት? አሬዝ ምን ሆነ? እንዴት ነው የምታወራው? በዝሙት ምክንያት እንዴ? ይሄ ሰውዬ ዝሙት ካልሆነ እኮ ነው የማይፋቱት። ዝሙት ብቻ ነው የሚያፋታቸው ነው እኮ እያለ ያለው መጽሐፉ እኮ እኔም እኮ መለስኩልህ እሱን እኮ ነው። ስለዚህ ዝሙት እስከሚሰራ ነው የሚጠብቀው ወይስ ከምትሰራ ከዛ በኋላ ያለ ዘገና አይፋቱ? እንደዛ አይደለም። ይሄ ሰውዬ ኧረ በአላህ ይምሩ 1954 ነው አውጣው 1954 ኧረ በፈጠረ እባክህ አንተ አዳም ተጀመረ እንየው ልናየው። ምዕራፍ ማቴዎስ 19:9 ላይ ምን ይላል? እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈቶ ሌላኛይቱን የሚያገባ ሁሉ ያመነዝራል። አየው፣ ያለ ዝሙት ምክንያት ሚስቱን መፍታት ይቻላል ወይስ አይቻልም? ሚስትን ያለ ዝሙት። እሺ አሁን እኔ ታዳምጠኛለህ ወይስ አንተ ራስህ ጠይቀህ ራስህ ትመልሳለህ? አልመለስኩም። ያለ ዝሙት ምክንያት ሚስትን መፍታት ይቻላል ወይስ አይቻልም? አሁን ይኸውልህ በቃ አሁን ጠይቀሃል አይደለ? መልሱ እስከሚሰጥ ድረስ ዝም ነው ማለት ያለብህ። መልሱን ስጠኝ። ያለ ዝሙት ምክንያት ሚስት እኔ ግን እላችኋለሁ ያለ ዝሙት እኮ ስማ፣ ኧረ በፈጣሪ ስማ፣ ጣልቃ አትግባብኝ። እሺ ቀጥልሽ፣ ሄድሽ ቀጥል። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈቶ ሌላይቱን የሚያገባ ሁሉ ያመነዝራል ይላል። ከሚስቱ ሌላ የሚያገባ ግን በዝሙት ሌላ አንተ ከየት ነው ያመጣው? ሌላ ካልፈታት ነው የሚለው። ኧረ ከየት አመጣው? ሌላ እዚህ ጋር ምንድን ነው ሌላ የሚለው? ምን ያለ ዝሙት ምክንያት ሌላ ማለት ሌላይቱን ማለት ነው ማለት? እኮ ያለ ዝሙት ምክንያት ሚስቱን ፈቶ የራሱን ሚስት ፈቶ ሌላ የሚያገባ ዝሙት ካልሆነ በቀር። ምክንያቱ ዝሙት ከሆነ ብቻ ኖርማል ነው፣ ችግር የለውም። ምክንያቱ ግን ዝሙት ካልሆነ የፈታት እንደሆነ እችን ሴት እንዳመነዘረ ነው የሚቆጠረው። ለምን? የተፈታችውንም ደግሞ ሌላ የሚያገባ ካለ ያለ ዝሙት ምክንያት የተፈታችውን እሱ ምን ይባላል? የሚያመነዘር ነው። ይኸው እንደዛ አይልም። ኧረ ቢስም ኧረ ኢምራን ገላግለን እባክህ። ከመጀመሪያ ጀምረህ እንዴ ኢምራን አለ ነው እዛ እዚህ የምትቀበለው። አንተ እንዴት ነው አማርኛ አትችልም? እንዴ ሰው ጋር መጨረስ አንችልም እንዴ?
አማርኛ አችልም ወይ? ለአማርኛ እንደ ጦጣ ከአንድ ጥቅስ አትዝለልብኝ። ስማኝ መጀመሪያ የጠቀስኩኝ እዚሁ ላይ እኮ ነው ያለው። 9 እና 10 እኮ 9 እኮ ነው ያነበብኩት እስካሁን። በጣም ጥሩ እሺ። አይ አንተ በራስህ የምታምራቸው ሀሳቦች ስላሉ ነው። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ አንዴ ወገን ሰዋታች አንዴ ብዳግሞ የሚለወጥ ነገር የለም። ረጋ በላ አንዴ። እኔ እላችኋለሁ ያለ ዝሙት ምክንያት ማለት ነው። ያለ ዝሙት ምክንያት ዝሙት ይፈቀዳል አይፈቀድም? በዝሙት ከሆነ ማለት ነው አይፈቀድም። ያለ ዝሙት ምክንያት ሚስቱን ፈቶ ማለት ማሻአላ ብለሃል ኢብራሂም ሰምተሃል? ምንድነው በቃ አይፈቀድም ብለሃል። ረጋ በል አይፈቀድም ብለሃል። ስለዚህ የሚፈቀደው ምን ከሆነ ዝሙት ከሆነ ካለ ዝሙት አይፈቀድም። ይሄ ልጅም ላውርድ ነው ከዚህ በኋላ የማትረጋጋ ከሆነ አዎ ምን አሁን ይሄ በቃ ተስፈራራ። ምንድነው ራስህ ጠይቀህ ራስህ እንትን ትላለህ። ያሽ አርጃለሁ እንኳን ደስ ወርደሃል። በቃ እንደዚህ ደረቅ ሰው አናስተናግድም። ግን አምናለህ ኢብራሂም አምኖልሃል። ያው አዎ ብሏል። ሰምተሃል? ያለ ዝሙት ካልሆነ አዎ ብሏል። በቃ ስለዚህ በክርስትና አንድ የሚገርፋት ከሆነ የሚደበድባት ከሆነ ምርጫዋ ዝሙት መስራት ነው፣ እንድትፈታ ማለት ነው። ኢብራሂም ቀጥል ሀቢቢ። አዎ ጀዛከላ ኸይር። እሱን ነበር ሜክ ማድረግ የፈለኩት ይምሩዬ። ያ በቃ አንዲት ሴት እየተደበደበች ቅድም አሁን ደብድባት ይላል አይደል? ቀጥቶ ደብድቦ ሰካራም ሊሆን ይችላል፣ ቤት ውስጥ እያስቸገረ ጎረቤት እያስቸገረ ምናምን አፉ ጋንጋን ይላል። በዛ ላይ ምናልባት ሊቅም ይችላል፣ ጋንጃ ሊያጨስ ይችላል፣ ሉባንጃ ሊያጨስ ይችላል። እንዳ ብዙ ይሄ ጃ የሚሉ ነገሮች እንዳለ አንተን አይደለም ከኔ በላይ ያለው ጃ እና እንዳለ እነዚህን ሁሉ ሊነካካ ይችላል። እና እቺ ልጅ ምንድነው አሁን እስቲ ሊዱ እኔ አሁን ሊዱ እንድትመለስ ፈልጋለሁ። እንደ ኖርማል ሴት ሊዱ አለሽ? እኔ እሷ እንድትመልስልኝና አንተ ይምሩ ከዛ ሌላ ሰው ጠይቃለሁ አለው ኢብሩ እንዴ አሁን እስቲ አንቺ ጋንጃ ሉባንጃ ምናምን ጃ እንዳለ ይሄን ሁሉ ከዛ እየሰከረ መጥቶ እየደበደበሽ እየገተተሽ ምናምን ያለ ዝሙት ምክንያት መፍታት አይቻልም ቢል ትሰሚዋለሽ? አልሰማውም። አዎ እንዴ በቃ እስር ቤት ነው እንዴ? የትዳር እስር ቤት አናቀመኛ እኔ እስከማውቀው እንዴ ሊዱ አይደል እንዴ? ትዳር እስር ቤት አይደለም። ስለዚህ ትዳር ካልተስማሙ ሰዎች እንግዲህ በእስልምና ስናቀው ሁለት ሰዎች ካልተስማሙ በጣም እየተጠላ ለሰዎች የተፈቀደ ነገር ካለ ፍቺ ነው። ግን ካልተስማሙ ደግሞ ብዙ መንገዶች አሉ እንዳይፋቱ የሚመከርበት መንገድ። መጨረሻ ላይ ካልተስማሙ ግን አንድ ላይ መኖር ግዴታ ነው። ያለዛ ዚና ዝሙት በቃ ያ ማለት ዝሙትነትን ያበረታታል፣ ውሸማ ምናምን ያበረታታል ማለት ነው። ይሄ አሁን ያካሄድና አይምሩዬ ጀዛከላ ደግሞ አንተ ፖይንት አንሳና ቀጥል። ያው ብዙ ሰዎች ገብተዋል። አዎ ኢብራሂም አሁን የማነሳው በጣም ወሳኝ ፖይንት ነው። የማሳያችሁ ሴት ልጅ አእምሯ ድፍን እንደሆነና እንደማታስብ እግዚአብሔር የተናገረውን አሳያችኋለሁ። እደግመዋለሁ። ሴት ልጅ ማሰብ አትችልም። የሰማችሁን ዝም ብላ የምትቀበለው እግዚአብሔር ነው ያለው። አሳያችኋለሁ። ከሱ በፊት ኤልሳቤጥ ሰላም ብያለሁ። ኤልሳቤጥ ሰላም ብዬሻለሁ። ያው ጥስላልሽ በትክክል ስምሽን ላንብብ ብዬ ነው። ይሰማሻል ወገኔ? ሰላም ብያለሁ። ሰላም ናችሁ? እንዴት አላችሁ? ሰላሙን አላመን ተብያል ሁዳ ወገናችን ኤልሳቤጥ መጽሐፍ ቅዱስን ሳነብ እግዚአብሔር አእምሯቸው አያስብም። ኧረ እኔ ሰላምታ መጀመሪያ መለስኩልሽ እኮ ሰላሙን አላመን ተብያል። እምሩ ነው ማነሳ አሉ አይሰማም። መለስኩልሽ እኔ አይሁድ ነኝ ያልክ መሰለኝ። አይሁድ ነኝ ያልክ መሰለኝና እግዚአብሔር ለዛ ነው ሴቶች ዝም ብለው ጆሮአቸውን አይጠቀሙም ነው። ለዛ እግዚአብሔር ተከተለ ማለት ቋንቋ ደግሞ ኧረ አዳምጪኝ። አዎ ሰላም ቢሰለፈ አይሰማሽም? አይ ቆይ ኢብራሂምን ሌሎችንም ሰላም ልበላቸው። ኧረ ጠብቅ። ሰላምታ እኮ የእግዚአብሔር ነው። ኢብራሂም ሰላም ብያለሁ። ሌሎቻችሁን ሰላም ብያለሁ። ሰላም ናችሁ? ሁሉ ሰላም አልሐምዱሊላህ። አሁን ወደ ጥያቄ ግብ ደጃስ አዎ አልሐምዱሊላህ በምትለው ቋንቋ በሱ ነው የሚገባኝ። ሁሌ በለመድኩት እነሱ ይሻላል። ደጃስ ጠናችሁ? ቆይ አንዴ ድምጽና ረጋ በይ እስኪ አንዴ። ወንድም ያለ ሰላም ትያለሽ። ወንድም ልጥራው? ልትቀርጸኝ ነው? ልትቀርጸኝ? እግዚአብሔር ይመስገን አለኝ። ልበላልሽ ብዬሽ እኮ ነው።
እግዚአብሔር ይመስገን አለኝ። እሺ ብለሽ አይደለም እንዴ? እሺ አሁን ልቀጥል። ሰላም ናችሁ? በተረፈ ደስ ይላል። ቀጥል። አዎ 100 ጊዜ ሰላም ነን፣ 100 ጊዜ ሰላም ነን። በቃ ኢብራሂም ሰላም ነህ? ኢብራሂም ያረኔ ያለው በቃ 1000 ታይምስ ሰላም ነኝ እኔ። በቃ ደግሜ አትመስልም ነው። ሀበሻ ይላል አንድ ሰው ደግሞ ቆይ አንዴ፣ ሀበሻ ይላል አንድ ሰው ደግሞ ሰላም 2 ጊዜ ሰላም ካለ አንዱ ለነገር ነው ይላልና እውነትም ምን ነገር አለ ማለት ነው። ችግር የለውም። ኤልሳቤጥ አሁን ልቀጥልሽ ትፈቅጂልኛለሽ? ጨርሰሻል ሰላም ብለሽ ሚውት አንቺ አንዴ። እሺ ሚውት አድርገሽ ከስላለችው ንኪያት እና ድምፅሽን አድርጊ። እየሰማኝ አንዱ ልጅ ሚስት ግረፍ ይላል መጽሐፍ ቅዱሳችሁ እያልክ ስታወራው ነበርና ሚስቱ ብትገረፍ ምን ችግር አለው? አሁን ይሄ ምን ይገርማል? ከመድፈርና ከመግረፍ የትኛው ይሻላል? ሲገረፍ እኮ መድፈሩም ክርስትና ላይ ነው ያለው። መግረፍ እኮ ቀላል እኮ ነው። በገጀራ እኮ ነው እጅሽን የሚቆርጠው። ትቀለሽ አውጣለን ይምሩ የገጀራውን አውጣ። አይደለም ገጀራማ ከእናንተ ነው ያለው። ገጀራ ያለው ከእናንተ ነው። ቆይ እንዴት እንደሚያደርግሽ ባልሽ፣ ያውም ባልሽ ነው የሚቆርጥሽ። የሚገርምሽ ነገር ማለት ነው። አንቺ ደህና ምን ሆነሽ ነው? ቁጥር ስንት ላይ ነበር? ዘዳግም ክርስቲያን ሆና አግብተሽ ታውቃለህ እንዴ? ምዕራፍ 25 ቁጥር 11 በገጀራ እጅሽን ብሎ ማለት ነው። እዛሽ ከነጥረዋል እጅሽን ማለት ነው። ምን ይላል መሰለህ? 2 ሰዎች እርስ በርሳቸው ቢጣሉ የአንደኛዋ ሚስት ባሏን ከሚመታው እጅ ታስጥለው ዘንድ ብትቀርብና እጇን ዘርግታ ብልቱን ብትይዝ፣ ሲጀመር ብልት ለብልት ምን አዟዟራት እሷ። ከዛ እጇን ምን ታደርጋለህ? አይ ምህረት አይደለም ይሄ በቃ ወይ ትታጠብ ምናምን አይደለም። ምንድነው የሚለው? እጇን ይዘህ ክትፈው። ያው ክትፈው። በምንድን ነው የምትከትፈው? ወይ መክተፊያ ላይ ታስቀምጠዋለህ። ይምሩ በምን ይሻላል? ይምሩ በምን ነው የሚሻለው? ምን አልዋት ማሰቃይ ከፈለገ በገጀራ ካልሆነ ደግሞ በማሽን አለ። አሁን ዘመናዊ ማሽን አለ። እኔ ምን 7 ሚስት ታግባ የሚል ያለው እኮ አንተን ብልት ለብልት ይዞ አይደለም። አረ አንዴ ብልት ለብልት ምሱ እናንተ አንዴ አራትና 7 ሚስት የምታግቡ እናንተ። አረ አንቺ ሴትዮ ቆይ ተረጋጊ። ባልቴት ነሽ እንዴ? ምን ሆነ ነው እንዴ? ምን ማለት ነው? አረ እንደዚህ ላንቺ አይገባም ማውራት። ምን ይላል መሰለሽ? መጽሐፉን አንብብ መጀመሪያ። 2 ሰዎች ቢደባደቡና የአንደኛዋ ሚስት ባሏን ከሚደበደበው እጅ ታስጥለው ዘንድ አንቺ ባልሽን ብታስጥዩ ምን ችግር አለው? ኤልሳቤጥ ወረደች ብሎ ወረደች ነው ማስጠለው አለች። ከምን ነው አለች ላይ ነው እንኳን አይሰራም። እሺ ባልሽ በቃ ሊደበደብ ነውና ሰው ሊደበደብ ሲል ባልሽ ሚውት ምናምን ከሆነ አረ ገብረ ማርያም ቆይ አንዴ፣ ገብርዬ ቆይ አንዴ ትገባለህ አንዴ። እሺ ወዳጃችን ቀጥል ትገባለህ። ባልሽን ብታግዢው ምን ችግር አለው? አሁን ከሰው ጋር ሲደባደብ ሊሸነፍ ሆነ። ሰውየው ጡንቻ በጡንቻ የሆነ ሰውዬ ነው። መንጋጭላውን ከሚያራግፍለት ለምን ከመጀመሪያ ይደባደባል? ከመጀመሪያ ክርስትናው እኮ ተደባደብ የሚል ክርስትና የለም። አንተ ነው ያመጣኸው እንጂ ተደባደቡ የሚል ክርስትና የለም። አንተ እኮ ነው ያመጣኸው። ራስ ቻላት እንግዲህ አያ አንድ እሱ ነው። ሌላው ደግሞ ይኸውልህ አዳምጥ መጀመሪያ እየተደማመጥን እሺ አንዴ ላውራ አንዴ ብቻ። እናንተ እምነት ነው የሚስት ብዛት እንኳን ያለ የክርስትናው አንድ ሴት ለአንድ ወንድ፣ አንድ ወንድ ለአንድ ሴት። ርዕሰ ቀየሬ ክርስትና አንድ ሺህ ሚስት እግዚአብሔር ያጋባቸዋል። አሳይሻለሁ ስምረጋቤ። አሁን ፖይንቱ አንቺ ባልሽን ለማዳም ሞክሪ ራሱ እግዚአብሔር እጅሽን በገጀራ ቆረጡ እያለ ነው ያለው። አምላክሽ ምን አገሽ ነው? ለምንድነው እንደዚህ የሚጠላሽ እየተባልሽ ነው ያለሽው? አምላክሽ ይጸየፍሻል፣ እጅሽን ያስቆረጥሻል። ለምንድነው እጅሽን የሚያስቆረጥሽ አምላክሽ? መልሽ መጀመሪያ። ይሄን ወዴት ነው የምትሄጂው? መልሽ። እሱ ያንተ አምላክ ነው። የኛ አምላክ በደሙ ነው የገዛን። የመውደዱ ብዛት በደሙ ነው የገዛን። አረ ያጀማ አምላክን ካደችው። ያው እዚህ ጋር እግዚአብሔር እኮ የሚናገረው እግዚአብሔር የሙስሊሞች አምላክ ነው። አውዙ ቢላህ። ያው እግዚአብሔር ከሃዲው አንተ ነው። ተጠመቅና በሰዓቱ ወደ ገነት ልትገባ ይችላል። አንቺ አምላክሽ ታይብሽ አምላክሽ ትግጃለሽ። በአላህ ይታያችሁ
ወይ ተጠመቀ ይድናል። አንድ እምነት ነው ያለው። ያመነ የተጠመቀ ይድናል። ላሳይሽ። ኧረ መነጽሩን አድርጊው። ወይ ምን ሆነሽ ነው ኢብራሂም? መፍትሄ በቃ እንደዚህ አያቸው። መፍትሄ አለን። አሁን ታዳምጣለች ማለት ነው። አያችኋ? እንደዚያቸው ርዕስ ይቀይራሉ። የተባልሽ ወገኔ ኤልሳቤጥ አምላክሽ ባልሽን ለማዳን ብትሄጂ እጅሽን ቁረጭ እያለ ነው ያለው። ምን ያክል ቢጸየፍሽ ነው እየተባልሽ ነው ያለሽው። አንድ ቦታ ላይ አእምሮሽ ደደብ ነው አታስቢም ይልሻል እግዚአብሔር። እና ይታያችሁ አምላኳን ክዳናች። ይሄማ የሙስሊሞች አምላክ ነው አለች። የሚናገረው እኮ እግዚአብሔር ነው። ስለዚህ አንድ እግዚአብሔርን ክደሻል፣ ንስሐ ግቢ፣ ተጠመቂ፣ ድጋሚ መጠመቅ አለብሽ። ሁለተኛ ደግሞ አምላክሽን የሙስሊሞች አምላክ አድርገሽዋል። አውዙ ቢላህ። እግዚአብሔር እዛው ታይ፣ እሺ አታምጪ። እግዚአብሔር እዛው ታይ። እኛ እጅ የሚያስቆርጥ ተነካ ተብሎ ፍትሃዊ አምላክ ነው ያለን። እሺ እንዳንቺ ዝም ብሎ ሴትን ጠልቶ የሚያደርግ አምላክ የለንም። ግን ያንቺ አምላክ ይጸየፍሻል፣ ወላሂ ይጸየፍሻል። ይሄን መልሽ። መጀመሪያ እንደ እርኩስ ነው እያየሻለው አሉ እንደ እርኩስ ነው እያየሽ፣ ይሄን መልሽ። ከዛ በኋላ ወደ መዳን ትገቢያለሽ። እግዚአብሔር 1000 ሚስት አጋብቶ አሳይሻለሁ። ግን መጀመሪያ እግዚአብሔር እዚህ ጋር ለምንድን ነው እጅሽን ያስቆረጠሽ? ምን አድርገሽው ነው? አየህ እንደዚህ አለ ከሰጣህ በኋላ አሁን እስቲ ትጮህ ደግሞ ልክፈትላትና ትጮህ። ያው እስኪ ጮህ ደግሞ ያላ እስኪ በመጀመሪያ የመሸነፍ ጥግ ይኸውልህ ሰውን ሚውት ማድረግ ነው የመጀመሪያው መሸነፍ ጥግ። አልመለሽም ማህቴ መለሽ እኮ አይደለም። ምን ግራ ገባን እኮ እየመለሽ ካሁን ለምንድን ነው ሚውት የማናደርገሽ ወገናችን? እኛ እግዚአብሔር እጅሽን ቆረጥሽ እያልን እኮ ነው ያለን። አምላክሽ ይጸየፍሽ እየተባልሽ ነው ያለን። አንቺ ደግሞ አላህ ትይያለሽ። ምን ግራ ተገባህ እኮ ቆየ። አዎ ኤልሳቤጥ ግራ ተገባህ እኮ ቆየ። አይ አንቺ ግራ ገባሽ እኮ ኤልሳቤጥ። አምላክሽ እንግዲህ እኮ የሙስሊሞች አምላክ እየሰማ ነው። አሁን እኮ አንተ የምትለኝ የኔ እናትና አባቶች አሉ። እናትና አባትሽ አይወዱሽም እያልከኝ እኮ ነው ያለው። እናትና አባቴ ይውደዱኝ አይውደዱኝ ከማህፀኗ ከእናቴ ማህፀን የወጣው እኔ ነኝ የማውቅ። አንተ ነህ ስለኔ እናት መውደድ አለመውደድ። የኔ ፈጣሪ ደግሞ ይውደደኝ አይውደደኝ ያለኝን ከሱ ጋር ኮኔክሽን እኔ ነኝ የማውቀው ወይስ አንተ ነህ? አየኸው፣ እኔ በጣም ነው የምታስቁኝ። አንዳንዴ ልመልስልሽ በአንቺ ሎጂክ ሂደን እናት የምትያታ ከምን ብላ ጻፈች? ልጄን እጠራታለሁኝ እጇን ቆጣት አለች አንቺ እናት። ስለዚህ ምን አልኩኝ እኔ እናትሽ የተናገረችውን አምጥቼ ያሳየሁሽ። እዚህ ጋርም እግዚአብሔርሽ አንቺ እግዚአብሔርን ታመልኪዋለሽ አይደለ? ግን እግዚአብሔር ብሎ ተናገረ። ሴቶች ባላቸውን ለማዳን ቢደባደቡ እጃቸውን ቁረጣቸው፣ እግደሏቸው አለ እግዚአብሔር። ይሄን አምጥቼ አነበብኩልሽ። ያው የተናገረው እግዚአብሔርሽ ነው። ስለዚህ ምን አልኩሽ? የማታውቂውን አምላክሽን የሸወደሽን አምላክሽን አሳየሁሽ። አየሽ አይደለ? አሁን ፕሊስ እባክሽን ኤልሳቤጥ እባክሽን ይሄን መልሽ። እዚህ ጋር ሴቶች ያዳምጣው ተወዛግተዋል፣ ግራ ገብቷቸዋል። ስለዚህ ቢያንስ ይሄን አስረጃቸው። እዚህ ጋር ለምን እጃችን ያለ ያንተ አእምሮ ቢወዛገብ የኛ አእምሮ ንጹህና የሚያስብ አእምሮ ነው። ፈጣሪያ ወይ አንዴ ከረሳት ውጪ ብዛት በደሙን የገዛን አትስካኛ። ሚዩት ከተደረገ በቃ ኤልሳቤጥ ወይ ወረጅ። ለምን እንደምትወዱ ተረጋበሉ እንጂ ወገናችን መልስ። ሚዩት መደረግ ካል አንድ ላይ እንውረድ። ክርስቲያኖች የማይሰሙ ከሆነ ሚዩት የሚያደርጉን ከሆነ አረ ኤብሮ በህግ አምላክን ያንተን ተከትዬ አይደል እንደ የገባሁት። ቢያንስ ኤብሮ እባክህ ኤምሩዬ በቃ ሌላ ሰው ወደ ሰጠች ኢምራን ስታወራኝ እኔ ካልተግባባሁ እና ካልተመቸው እሺ በሰላም ደህና ደር ውረድ በለኝ እወርዳለሁ። እሺ ኢምራን ውረድ ካልከኝ ማለት ነው። ሚዩት እንዳታደርገኝ አደራ። አላደርግህም። በቃ ችግር የለውም። አንተ ረጋ ያልክ ሰው ነህ። እሺ ማሻአላ። እኔ ዝም በል ስትለኝ ዝም እላለሁ። እሺ ማሻአላ፣ ደስ ይለኛል። እኔም እሺ የምፈልገው እንደዚህ አይነት ሰው ነው። የቅድሟችን ጋር ትጮሃለህ። መልካም እሺ፣ ጥያቄ ይመስለኛል ልትጠይቀኝ ነው። እሺ እኔ መጠየቅ እችላለሁ ወይስ አልችልም? እስኪ መጀመሪያ ልናገርትን ትችላለህ፣ ግን አስጨርሰኛ እባክህ። በኋላ ማለት ነው። ምንም ችግር የለውም ይብሮ አይደለም። አንድ ሺህ አስጨርሳለሁ እንዳታስብ። ልጠይቅህ ብዬ ነው እንደዛ ያልኩ። ቀጥል ይምራን፣ በቃ ጠይቅ። እሺ አመሰግናለሁ። ሳወራ አዳምጠኝ እሺ ፕሊዝ። ከዛ ደግሞ እኔም ደግሞ አዳምጣለሁ ስታወራ። እሺ ያ ጀማዓተል ኸይር፣ የቅድሟ ሴት ትልቅ ሴት ናት፣ ግን ትልቅ ሴት እንኳን ሆና ተረብሻለች። መጽሐፉ ልትመልሰው አልቻለችም። ጥያቄያችን ምንድን ነበር? እግዚአብሔር ሴት ልጆች እጃቸውን ያስቆርጣል በድሏቸዋል ነበረ። አልመለሰችውም። ችግር የለውም። ወደ ገብረ ማርያም እንለፍና እንጠይቀዋለን። ገብረ ማርያም ሰላም ብያለሁ በድጋሚ።
ሰላም ብያለሁ ወንድምነት። ትንሽ ያለሁበት ቦታ ኔትወርክ ስለሚረብሸኝ ከጠየቀኝ በኋላ ካሜራ ብታጠፋልኝ ደስ ይለኛል። እንደ ትብብር ድምፄ ከተሰማችሁ እኔ ችግር የለብኝም። ያንተ ይሰማል፣ በደንብ ይሰማል። እሺ ጥያቄያችን መሰለ አንድ ጥያቄ አንተ ነው ትጠይቀኛለህ። እሺ አንድ ጥያቄ ብቻ የምጠይቀህ ሴት ልጅ አእምሯ ደካማ ነው ወይስ አይደለም? በምን በበሽታ ነው በተፈጥሮ? በአፈጣጠር ደረጃ ከሆነ አይደለችም። እሺ እስኪ አንብብልኝ መጽሐፈ ቀለሜንጦስ ምዕራፍ 2 ምንድን ነው የሚለው? ሴት በተፈጥሯ ደካማ ናት ይላል። ማሻአላህ በምኗ? ሴት በተፈጥሯ ደካማ ናት። የሰማችውን ሁሉ ምንም ሳታመዛዝን አሜን ብላ ትቀበላለች ይላል። በምኗ ደካማ የሆነችው? አልጨረስኩም። ይምራን ልቀጥል እንዴ? እየጠየቅኩ ነው። ደካማ የሆነችው በምኗ ነው? አሁን በምኗ በተፈጥሯ ካለ በኋላ ከምን አንጻር እንደሆነ ግን አብራርቶታል። አይተውቆን እኛ እንናገራለን። ሴት ልጅ ሁሉን ነገር የምትሰማው ወይም የምታምነው እንላለን። ከአንተ በፊትም ብዙ ጊዜ የኛ አባቶች መድረክ ላይ ተናግረው ታውቃለህ። በምትሰማው ነገር ነው እና ሴቶች ጆሯቸውን አማኝ ናቸው። የሚነግሯቸውን ሁሉ ይማረካሉ በመስማት። ወንድ በማየት ሴት በመስማት ትማረካለች ተብሎ ይታመናል። ይሄ ስለዚህ ሴት ደካማ ስለሆነችና የሰማችውን ሳታመዛዝን ትቀባለች አይደለ? እየተቆራረጥኩ አይደለም ኢብሮ ነው ከኔ አታስብ፣ በደንብ ይሰማል። ግን ዝም ብለህ ነው አይደል አንተ ኤምራን? ዝም ብለህ ነው እንጂ እኔ ተቋርጦብኝ አይደለም አይደል? ኧረ እያወራህ ነው ወንድሜ፣ እያወራህ ነው። አይሰማህም? ኦኬ እሺ። እና አሁን ያልከኝን ከሆነ ይሄ በቃ በዚህ ልክ ነው። ከዚህ በፊትም እንዳልኩ ነው። ሴት ኧረ ቆይ አልጨረስኩም፣ አንዴ አዳምጠኛ። ልጅ በምን ደረጃ ሲባል በመስማት ደረጃ ይሰማኛል። እስኪ ሞታ ጎና እንዴት ታወራለህ? ቆይ እስኪ ሳውራ ትደረባለህ። እሺ አሁን ያጀማት ኸይር ሰምታችሁ ከሆነ ኦኬ፣ ይሄን ብዬ እኮ ነው። አዎ የካሜራ ትንሽ ሲበራ የኔ ቆይቶ ነው መሰለኝ የሚደርሳችሁ። በቃ እንደዛ ከሆነ አስተካክል ይባል ተመለስ። ኖ እንደዛ ገብረማ እንደዛ ከሆነ አስተካክል ተመለስ። እሺ እዚህ ጋር 1400 ሰው እያዳመጠን ያለው ሰው ማክበር አለብን። እሺ ያጀማት ኸይር ሰምታችሁ አይደለ? ሴት ልጅ በተፈጥሮ ደካማት። ቅድም ወገናችን ገብረ ማርያም ደካማ አይደለችም ብሎ የነበረ ግን ያው እዚህ ጋር በተፈጥሮ ደካማት ይላል። በተፈጥሮ ደካማናት። ቀጥሎሳ የሰማችውን ሁሉ ነው ያለው ወገናችን። አንድ ወንድ በአይን ይማረካ፣ ሴት ደግሞ በመስማት ማረካች ብሎ ነበር። ግን እዚህ ጋር ሁሉ ነው ያለው። ሴት ልጅ የሰማችውን ሁሉ ምንም ሳታመዛዝን አሜን ብላ ትቀባለች። እቺ ማለት የክርስቲያን ሴት ናት። የክርስቲያን ሴት የሰማችውን ሁሉ አሜን ብላ ትቀባለች ይላል። እንግዲህ ያ መጽሐፍ ቅዱስ እንደሚናገረው ሴት ልጅ ደካማ ናት፣ አእምሯ ደካማ ነው። ሲቀጥል ምንም አታሰብም እያለ ነው የሚናገረው። ለማንኛውም እናመሰግናለን ወገናችን። ኔትወርክን ስታስተካክልና ግን ከሱ በፊት አንድ ደቂቃ ከሰማህ ማለት ነው። አንድ ደቂቃ አለ። ከዛ በኋላ ወደ ቀጣይ ሰው እናልፋለን። የለም መሰለኝ። በቃ ወገናችን ግን ኔትወርክ ይዘዋል። ድጋሚ ኔትወርክ አስተካከል ጋስተላክሽ ወገናችን። አያችሁ አጀማ፣ ይሄን ያልኳችሁ የክርስቲያን ሴት አእምሯን ራሱ መጠቀም አትችልም፣ አእምሯ ድፍን ነው እያለ ይናገራል። እግዚአብሔር ነው። ጨርሻለሁኝ።